የማርያም ምልጃ ተቀበለ ማለት እንድቀበለው አድርገኛ መጽሐፍ ቅዱሳዊ ማስረጃ እስቲ። ያ ማለት ይሄንን የማርያም ምልጃ የሚቀበሉት እነማን ናቸው? ለተማናት መጽሐፍ ቅዱሳዊ ማስረጃ እስቲ። የእግዚአብሔር ቃል ካለ እቀበላለሁ፣ ችግር የለብኝ። ወደዛ ሳይ በፊት ይሄንን ምልጃ የሚቀበለው ማን ነው? ይሄንን ነገር ለማን ይሰጠው ማለት ምልጃውን? እኔ አጠይቀኛ። እኔ ጴንጤ ነኝ፣ እኔ አላምንም ማርያም ታማልዳለች የሚል መጽሐፍ ቅዱሳዊ ትምህርት የለም። ካለ አሳየኝ። ኦኬ፣ ሁሉም ጴንጤ አያምንም? ጠይቃቸው። እኔ ጴንጤ ነኝ፣ እኔ አላምንም። ብራዘር መጽሐፍ ቅዱሳዊ የሆነ ማስረጃ ካለ እቀበልሃለሁ። አሁን መጽሐፍ ቅዱሳዊ ማስረጃ አስተ ኦኬ። አሁን ስትራው የነበረው ይሄንን ነገር ያደርጉ ስትቃወም ነበር እና ይሄ ነገር አንተ ጋር እንዳለ ባሳይስ። እኔ ማንም ያርገው ጴንጤ መሆኔን እንዳትረሳ። እኛ መጽሐፍ ቅዱስ ብቻ ብለን የምናምን ክርስቲያኖች ነን። ስለዚህ ማርያም በሰማይ ታማልዳለች ብሎ የሚያምን ማንም ሰው ካለ እንደ እግዚአብሔር ቃል ስላላወራ እንቃወመዋለን ማለት ነው። እሱ አያስደንቀን። ማንም ያርግ። ለምሳሌ እሱ ነው እንደዛ ብሎ የሚያምን ሰው ነው። ቆይ አትደረብ። እሺ ልክ የቤተ ኤርሊ ቸርች ፋዘርስ በቤተ ክርስቲያን ውስጥ አንተ ራስህ በኦርቶዶክስ ቤተ ክርስቲያን ውስጥ አንድ ቸርች ፋዘርስ ያለውን ሁሉ አትቀበሉ። ተመሳሳይ ነው እኛ ጋር ማለት። አንድ ቸርች ፋዘርስ በሆነ ነገር ትክክል ከሆነ አትደረብ። በሆነ ነገር ትክክል ከሆነ እንቀበለዋለን፣ ካላለ ግን አንቀበለው። ለምሳሌ ስለ ማርያም አንዱ አባት ያወራውን ላትቀበል ትችላለህ፣ ሌላውን አባት ልትቀበል ትችላለህ። ስለዚህ ተመሳሳይ ነው። ሚዛናችን ምንድነው? ለኛ የእግዚአብሔር ቃል ነው። የእግዚአብሔር ቃል ማርያም በዚህ ሰዓት ላይ ታማልዳለች የሚል ካለው እንቀበለዋለን። ምንም ካላለ ግን እሱ ቢያወራም ባያወራም አንደነቅም። እምነታችን መጽሐፍ ቅዱስ ላይ ስላለ ማለት ባይሆን ጊዜ አትፍጅና መጽሐፍ ቅዱስ ይላል ወይ እሱ ላይ ገባና አሳይ። እሺ ይሄ እንደዚህ ብለን ያምን ሰው ነው አንተ ጋር ማርያም ታማልዳለች ብለን ያምን ሰው ይኖር? እኔ አይመለከተኝ። መጽሐፍ ቅዱሳዊ ይላል ወይ ይኖር ወይ ነው? አዎ ያርልም ብለኝ መጽሐፍ ቅዱስ ላይ አለ ወይስ ፖለቲካ ለሰራው? ባይዘው ፖለቲካ ነው ይበልጣል። ፖለቲካ መሳተር አይደለም ይሄ ነገር ካለ የኔ አሁን ጥያቄ እኮ ነገርኩ። ለምን የኔ ፓስተር ለምን አይልም? በጉያ ያለውን የኔ ፓስተር ለምን አይልም ነው ማለት አይ ዶንት ኬር። እንዲህ ብሎ የሚያመስድ ነው ወዳጄ። አሁን ወደ ማስረጃው ትገባለህ ወይስ ድኗል ወይ? የማይድን ከሆነ ወይ ደግሞ ነገር ካሆነ ለማንሰው ሰው የማይድንበት ነገር ከሆነ ማለት ነው ታያሰው ርዕስ አይዞህ ወዳጄ ታሳየኛለህ። በሰማይ አሁን አማላጅ የሆነች ማርያም እንዳለች ያሳያለሁ። ከእናንተ መጽሐፍ ማለት እቤት ካለ መጽሐፍ ያሳያለሁ። ደስ አሁንም ፉከራ እኮ ነው። እኛ ሰለቸን። ኦርቶዶክስ ፉከራ ነው እና በለሽ አሳኛ ያሳይክ ለጓደኛ ያሳይክ ከእናንተ መጽሐፍ ማለት ነው አይደለም ከመጽሐፍ ቅዱስ ከአንተ መጽሐፍ ያሳያል። እናንተ ቤት ካለ መጽሐፍ ማለት ነው። ይሄው የኔ መጽሐፍ ቅዱስ እኔ ጋር ታይም አይደለም። እኔ ጋር ፓውዝ ነው እኮ ካል ምን ወይ ውረድና ተመለሰና የኔ መጽሐፍ ተወርኩማ ተመልሰኝ። አትታይም ዳንዬ ወይ አልታይም? አዎ እሱ ነው። እታች ላለ ሰው ይታያል። እስኪ ወይ ውረዱና ተመልሳችሁ ነው ወይ ራስን ትመለ ወደ ውስጥ ገብተህ ከሆነ እንደገና ገባና ተመልሰኝ። ወደ ውስጥ ገብተህ ማለት ነው። እሺ ይታያል። አሁን መጣ። እሺ አስፋኛ ከእናንተ መጽሐፍ ያሳያሉ። ማርያም እንዴት ነው የምታማው? የእናንተ መጽሐፍ ስትል የትኛው ነው የኛ መጽሐፍ የምታወራው? ይሄ መጽሐፍ ታውቃለህ? ምንድን ነው እሱ? ታውቃለህ? ይሄ መጽሐፍ አላውቀውም። የማን መጽሐፍ? አትቀበለውም? አላውቀውም አልኩህ። ስምቀበለው እኮ ሳውቀው የማን መጽሐፍ ነው? ኦኬ እሺ፣ ላሳይሽ የማን መጽሐፍ እንደሆነ ማለት ነው። በመጽሐፈ ስምነት የወንጌላውያን ሉተራን ይላል። የሉተራን መጽሐፍ ነው። ትቀበለዋለህ? ሉተራውያን ይቀበሉታል። ኦኬ እነሱም ማርያም ታማልዳለች ይላሉ። ፔጅ 218 ላይ እንደዚህ ያለ ያሳይክ። እሺ አውጥ ቁጥር 27 ላይ እንዲህ ያለ ያም በማንተራስ ብጽዕት ማርያም ስለ ቤተ ክርስቲያን እንደምትማልድ እንቀበል ያለ ይሁን። እንደምትጸልይ አትዋሽ። እንደምትጸልይ ነው ግን እንደምትጸልይ አኮ አትዋሽ። እንደምትጸልይ ነው ግን መጸለይ ምንድን ነው? እንደምትጸልይ ይላል እኮ መጸለይ ምንድን ነው?
በሰማይ ያለ እኮ አየህ፣ እሱን ነው ማየት ያለብህ። አሁን እሱ ነው በሰማይ ያሉ ቅዱሳን ስለኛ ይጸልያሉ ብላ ቤተክርስቲያን ሉትራን ቤተክርስቲያን ታምናለች። በሰማይ ያሉ አካላቶች አንዴ እኛ ግን ወደ እነሱ እንጸልያለን ብለው ሉትራን ቤተክርስቲያን አታምንም። ወደ ቅዱሳን አይጸልይም አላልኩም። እኔም አላልኩም፣ እሱን አንተ አላልክም። ስለዚህ አሁን እኛ እየጠየቅን ያለነው ካላልክ ማርያም ታማልዳለች ስትል አንተ እንዳትደረግ። ማርያም ታማልዳለች ስትል አንተ እያወራ ያለኸው በሰማይ ያሉ አካላቶች ስለኛ ይጸልያሉ እያልክ አይደለም። አንተ ወደ ማርያም ይጸልያሉ። ቆይ እንደዛ ነው አይደለም አንተ አትደረግ። አንተ ወደ ማርያም ነው የምትጸልየው እኮ። እሷም ጸለች፣ እኔም ጸልያለሁ፣ እሷም ጸለች። ቆይ እኔ አሁን አንተ ወደ ማርያም እሱ ማስረጃ ሰጠኛ እኮ። አንዴ ቀድማ ተልኩም ነው መሰለክ። እኛ አንጸልይም ሳይሆን ጭራሽ ማርያም አትጸልይም ስለነበረ ኦኬ፣ ይሄን ነገር አትረም ስለነበረ ይሄው በእናንተ ቤት ያለው መጽሐፍ ደግሞ ወዳጅ፣ እኔ አሁን እሱን አላወራውም። እኔ እሱን አላወራውም። ቆይ አላወራውም አይደለም። ቅድም ስትሰማ ነበር፣ ትሰማ ነበር ኩስሩኝ ብራዘር፣ ትሰማ ነበር። ማርያም አልሰማህም? እኔ አላወራውም። ትሰማ ነበር። ማርያም አታመልስ ነበር። ይሄ ምንድን ነው የሚያሳየው? ጸሎታም ምንድን ነው? ማርያም አታመልስ ነበር፣ አታማልድም። ቆይ አንዴ ወደ በሰማይ ያሉ ማርያም ብቻ እኮ አይደለም፣ በሰማይ ያሉ አካላቶች ስለኛ ይጸልያሉ ወይ ይማልዳሉ? ይማልዳሉ? ለምንድን ነው የምትደረብ እኮ? ይማልዳሉ ወይ? አትደረብ። እያወራው ነው። አትደረብ። ምን ሆነ? ሰማ ብራዘር፣ አሁን በደምብ ነው ሉትራን በሰማይ ያሉ ቅዱሳን ለኛ ይጸልያሉ ብለው ያምናሉ። ኦኬ፣ አሁን ብትጠይቀኝ ይሄንን ትምህርት በመጽሐፍ ቅዱስ ታሳየኛለህ ወይ ብዬ ልጠይቅህ ነኝ። አታሳየኝም። አንተም ጨምሮ ጠይቃቸው። እነሱ ምን አገባኝ? እኔ አንተን እኮ ኦኬ፣ እኔ ሉትራዊ ነኝ በለኝ አንዴ። እኔ ሉትራዊ ነኝ በለኝና አይደለም። አንተ ምንድን ነህ አንተ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነኝ። ማስረጃ አስጠኝ። እንድቀበል ማስረጃ። ይሄው እዚህ ያለው ምን ታደርገዋለህ? በቤት ያለው ማስረጃ። እሱን ተነጋገሩና ከነዚህ ጋር አንድ አይደለሁም። ኦኬ፣ አንድ ላይ አንድ ካውንስል አይደለንም። አንድ መጽሐፍ እናምንም ወይም ደግሞ አንድ ላይ አንቀበል እኮ። እኔ ይሄንን እነሱ ሳገኛቸው ጠይቃቸዋለሁ። ወንድሞቼ ናቸው። አንተ ግን ራስህን አትደረባ። መቼም ትዋሻለህ። አትደረባ ብራዘር፣ አትደረባ። አንተ ስለ ራስህ ስትጠየቅ ይኸውልህ፣ መካነ ኢየሱስ እና ሉትራን ውስጥ የምትደበቀው ለምንድን ነው የምትደበቀው? የራስህ የሆነ ማስረጃ ስለሌለ ነው። አትደረብ ብራዘር፣ አትደረብ። ስለ ማስረጃ ስለሌለ ይኸው ልጠይቅህ፣ ስለ አንተ ማስረጃ ነው የጠየቁ። አስቡት፣ ኦርቶዶክስ ተጠይቆ ኦርቶዶክስ መልስ ስለሌለው እንትና ስላመነ ትክክል ነኝ ይላል። ማስረጃ አንተ ማስረጃ መጀመሪያ ይሄኛውን ንፍታ። ከዚህ ጋር መደበቅ ነው ያለው። አንድ አይደለም ብለኝና ከዛ ተሳስተዋል። ልክ አይደለም ይዘላሉ። አዎ ይኸውልህ፣ በደምብ ስማኝ። አሁንም ቢሆን የሉትራን ቤተክርስቲያን በሰማይ ያሉ ስለኛ ይጸልያሉ ነው የሚሉት። አንዴ በደምብ ስማኝ እንዳትደረግ። በሰማይ ያሉት ስለኛ ይጸልዩ ከተባለ ጥሩ ይጸልዩ፣ እሱ ማተር አያደርግም። አንዴ በደምብ ስማኝ። ያረጋል እንጂ ያረጋል። እዚህ ጋር ደረባሉ። ያረጋል። ከተደረግኩ ትወርዳለህ ብራዘር። እንችላለን እኮ እሱ ድክመትን የሚያሳየው ቀላል እኮ ነው ብራዘር። መደረብ የሽንፈት ምልክት ነው። የሽንፈት ምልክት ነው መደረብ ራሱ አይደለም። እውቀት ካለ ትሞግተኛለህ። ደብሰህ ለማምጣት ነው። ምን ነው እየተደረብክ ለምን ሰማሃል? አይዞህ ብራዘር። አየህ፣ ቤተክርስቲያን አንተ የቆመች ኦርቶዶክስ የቆመችው በካቶሊክ ወይ ደግሞ በሉትራን ላይ ነው ወይ? አይደለም። የጠየቅነው ማርያም ታማልዳለች የምትል ከሆነ ማስረጃ ያለ ሰው ከሆንክ አንጣና ሞግተኝ። በዚህ ትምህርት ይሄንን የሉትራን ትምህርት ትቀበለዋለህ ብለህ ብትጠይቀኝ አልቀበለውም። ኦኬ፣ እሺ። በሰማይ አንዴ አትገራ። እኔ የጠየቅኩህ አንተን ነው። አንተ ለምን እኛ መጽሐፍ ቅዱስ ብቻ ብለን የምናምን ክርስቲያኖች ነን። ማንም ይበል ማን መጽሐፍ ቅዱስ ውስጥ ማስረጃ አለኝ የምትል ከሆነ ይኸው እድል ሰጥቻለሁ። በሰማይ ስለኛ የሚጸልዩ አንተ አውጣው። መጀመሪያ ይሄ ትምህርት አማኝ ትምህርት ማለት መጽሐፍ ቅዱሳዊ አይደለም። ገለጥ ብራዘር፣
አሁን አፍጥር። ይሄ አሁን ያለው ትምህርት መጽሐፍ ቅዱሳዊ አይደለም መስለም ይጀምራል። ብራዘር ጨረስን እኮ አይደለም ብለኝ ወይ አይደለም በደንብ ስማ ብራዘር። አሁን አፍጥር እኮ ይሄኛው መስለም ይጀምራል። ይሄ አሁን አሳዩ ይሄ ትምህርት አሁን ማለት ጨረስኩልህ። ወዳጅ መጽሐፍ ቅዱሳዊ አይደለም። አዎ አይደለም። አፍጥር ነው ብራዘር። አዎ አይደለም ይጀምራል። የለህም የማርያም ምልጃ መጽሐፍ ቅዱስ የማያውቀው ትምህርት ነው። አፍጥር ነው። አንዴ ስማኝ እኮ ላውራ ስማኝ። ምንድን ነው ያለው? አሁን ይሄ ትምህርት መጽሐፍ አፍጥር ነው ብራዘር። አንዴ ግለጥ አታርገኝ። ኦኬ ጨርስና ከለንተን ይሄ እኔ ነኝ የሚዩት ያደረኩ። ግለጥ በፈጠረ ትላንት የጠየቁ በፈጠረ እኔ ያሳያለሁ። በፈጠረ አፍጥር ነው ብራዘር። አፍጥር ነው ቀላል። ለምን እንደሚሉም ጠርገኝ እንዳይሰሙ ነው እንዳያውቁ ነው። የዘመናት የሚታወቅ እኮ ነው ብራዘር። እየአፍጥር ነው ወደ እየጠበኩ ነው ያለሁት እኮ እሺ፣ እየጠበኩ ነው ያለሁት ብራዘር። ልጨርስና ከዛ አሳያለሁ። አሁን ልጨርስና አሳያለሁ። እየጠበኩ ነው ያለሁት። አፍጥር ነው ብራዘር እኮ አስጨርስኝና አሳያለሁ። ገለጠው እየፈጠምኩ ነው ያለሁት። ምንም የምጨርሰው ነገር ጥያቄ ስለሆነ ነው። አፍጥር እኮ አመሰግናለሁ። ምን ጋይስ ምን ይገርም ዳንኤል ምን ይገርም ሳችሁ አሁን እኔ እዚህ ቁጭ ብዬ ብራዘር እኔ እዚህ ቁጭ ብዬ ብራዘር እንዴት ታወራለህ? አንዱ አይደል መልስ ያለው ሰው አይዞህ ብራዘር። መጀመሪያ ይሄ ትምህርት ሲምፕል እኮ ነው። ስለሌለ እኮ ነው እንዲህ የምታደርገው፣ ስለሌለ እኮ ነው። ይኸውልህ እኛ ማንም ይመን ማንም ይበል ማለት ሉተር ብትል ሉተር እንደ እግዚአብሔር ቃል ካላወራ አንቀበለውም። አም ሶሪ ብራዘር። እንደ ኦርቶዶክስ አንተ ማስረጃ ስለሌለ ነው ሉትራን ጋር የምትደበቀው። እኛ ነገርኩህ እኮ ማንም ያርገው ማንም ማለት ነው። ማንም ቢያረገው ማንም እኛ ልንቀበል የምንችለው የእግዚአብሔር ቃል ካለ ብቻ ነው። በሰማይ አሁን ያንተን ጸሎትና ልመና ማርያም ትሰማለች ብላ ሉትራን አታምንም። አየህ፣ ትልቁ ችግር እሱ ነው። ለምን ሉትራን ቤተክርስቲያን በሰማይ ያሉ ቅዱሳን የእኛን ጸሎት እየተቀበሉ ያማልዳሉ ብላ አታምንም። አለቀ። ካንተ ትለያለች ወይ? አዎ ትለያለች። ምን ያገናኛቸዋል? አንተ እኮ ወደ ፍጡር ነው የምትጸልየው። ሉትራውያን ወደ ፍጡር ይጸልያሉ ወይ? አይጸልዩም። ምን ያገናኛቸዋል? ወደ ማለት ምንም እኮ ያገናኛቸው። በሰማይ እኛን በጸሎት ያግዛሉ ብለው ያምናሉ። መጽሐፍ ቅዱሳዊ ማስረጃ አለ ወይ? እኔ ያየሁት መጽሐፍ ቅዱሳዊ ከነሱ የቀረበ መጽሐፍ ቅዱሳዊ ማስረጃ የለም። ጥያቄው አንተ ማርያም ታማልዳለች ስትል እኮ ጸሎትና ልመና ወደ ማርያም ታቀርባለህ። ይሄ የጣዖት አምልኮ ነው እያልኩ ያለው። የትኛውም የሉትራን አማኝ ወደ ማርያም ጸሎትና ልመናን አያቀርብም። ለምን? ጸሎትና ልመናን የሚያቀርበው ልጅ ስለሆነ በክርስቶስ ኢየሱስ አምኖ ወደ እግዚአብሔር ነው የሚጸልየው። ወደ እግዚአብሔር ነው ጸሎትን የሚያቀርበው። ወደ ማርያም ይጸልያል? በጭራሽ። ወደ መላእክት ይጸልያል? በጭራሽ። የሉትራን ትምህርት መደበቂያ ይሆናል? አይሆንም ብራዘር፣ አይሆንም። ለምን? እንደ እግዚአብሔር ቃል የሆነ ትምህርት አይደለም እያመንክ ያለው ነው ጥያቄ። አለኝ የምትል ከሆነ አሁን ልክ እንደምገልጠው የእግዚአብሔርን ቃል ግለጥና ወንድ ከሆንክ ማሳየት ነው። ቀላል እኮ ነው። ልክ ግለጥና አሁን ልክ ገልጠዋለሁ ማስረጃ አለኝ የምትለው አለ። የቤተ ክርስቲያንን መጽሐፍ ግለጠውና አሳየን። አንድ ልጠቅሰው የምትችለው አንድ ማስረጃ የለም። ይሄን ፖለቲካ እኮ አለፍ ነው ብራዘር። ግልጽ እኮ ይሄ ፖለቲካ እኮ ድሮ ቀረ ብራዘር፣ ድሮ ቀረ። ማንም ይመን ማን ትክክለኛ የሚሆነው የእግዚአብሔር ቃል ካለ ብቻ ነው። ጴንጤዎች ነን ብራዘር። አንድ ያደረጉን ነገሮች ላይ አንድ ነን። ደግሞ በልዩነት የምናልፋቸው ፖይንቶች ላይ በልዩነት እናልፋቸዋለን። ግልጽ እኮ ነው። እንኳን አይደለም ከኛ ጋር አንተ ከኦርቶዶክስ ከምትላት ከራስ ከግሪክ ኦርቶዶክስ ጋር እኮ የጌታ ስጋና ደም እኮ ሼር አታረግም። ግልጽ አይደል? የራስ የኦርቶዶክስ ቤተክርስቲያን ማለት ነው ከግሪኩ ጋር እኮ ስጋና ደም እኮ አትወርስም። የተለየ ነገር አይደል? የለም። ኦርቶዶክስ ቤተክርስቲያኒቱ ውስጥ የራሴ የምትላቸውን አባቶችህን ሙሉ ትምህርታቸውን ነው የምትቀበለው? አይደለም። እየመረጠች ነው ቤተክርስቲያን የምትቀበለው። የህፃናት ጥምቀትን እኮ የሚቃወም እኮ አባት አለ። የቤተክርስቲያን ኤርሊ ቸርች ፋዘርስ ማለት ነው። የህፃናት ጥምቀት ትክክል አይደለም ብሎ የሚሟገት ኤርሊ ቸርች ፋዘርስ። የእሱን ትምህርት የምትቀበለው አለ፣ የማትቀበለው አለ። አየሁ።
ስለዚህ የተለመደ ነገር ነው። አዲስ ነገር አለን ባይዘው ይዘህ የመጣ ያለ። ስለዚህ መጽሐፍ ቅዱስን ገልጠ የምታማልድ ማርያም በዚህ ሰዓት ጸሎትና ልመናን እየተቀበለች ከእግዚአብሔር ጋር የምታስታርቀ ማርያም አለች? የለችም። አንድ ልትጠቅስና ልታሳየን የምትችለው አንድ መጽሐፍ ቅዱሳዊ ማስረጃ የለም። እና አይዞ ብራዘር ያለፈበት ፖለቲካ ነው አሁን የምታወራው ማለት ነው። ሄደ ጠይቃቸው ባይዘው ሉትራን። ሰላም እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ዋልክ? እግዚአብሔር ይመስገን አለው። ብዙ ሀሳብ ነው መሰለኝ ያነሳችሁት ከኢትዮጵያ ኦርቶዶክስ ተዋህዶ። እሺ የምታማልድ ማርያም አለች? ወደዛ ከመምጣታችን በፊት በአጠቃላይ ቅድም ያነሳይ ከጸሎት ጋር በተያያዘ የትኛውም ፍጡር መጽሐፍ ቅዱስ ላይ ጸልዩልኝ ብሎ ወይም ደግሞ ጸሎት ወደ ፍጡር አላቀረበም ስላልክ እሱን በማስረጃ ብናየውስ? ከማርያም ጀምርና ወደዚህ ደግሞ እንመጣለን። ማርያም ታማልዳለች? ችግር የለውም። ጀነራሊ የማርያም ጉዳይ ከቅዱሳን ጋርም በተያያዘ በብቸኝነትም በነገረ ማርያም ሊታይ የሚችል ስለሆነ አንድ ቅዱስ ውስጥ የሚታይ ህይወት መንገድ ከሌላው ጋር እንትን አይልም አይባልም። ችግር ከሌለው ቀጥል። በቃ ማርያም አማላጅ መሆኗን ማስረጃ ያስፈልግ። የቅዱስ ጳውሎስ መልእክት ወደ ቆላስይስ 3 ምዕራፍ 4 ከቁጥር 1 እስከ 4 እንየው እስኪ። እሺ ክፍሉን አውጣው። እሺ ቆላስይስ Do you want to see your house or any other place through satellites outside the Earth? That means that there is a car, a tree. ባይብሉ አፕ አድቨርታይዝ ያመጣልና ምዕራፍ 4 እሺ ቁጥር ስንት? እስከ 4 እሺ ጌቶች ሆይ እናንተ ደግሞ በሰማይ ጌታ እንዳላችሁ ታውቃላችሁና ለባሪያዎቻችሁ በጽድቅና በቅንነት አድርጉላቸው። ከማመስገን ጋር በጸሎት እየነቃችሁ ለእነርሱ ትጉ። በዚያን ጊዜም ስለ እርሱ ደግሞ የታሰርኩለት የክርስቶስን ምስክር እንደሆን እግዚአብሔር የቃሉን ደጅ ይከፍትልኝ ዘንድ ስለኛ ደግሞ ጸልዩ። ልናገር እንደሚገባኝ ያህል እገልጥ ዘንድ ጸልዩልኝ ይላል። ጌቶች የተባሉት እነማን ናቸው? ብራዘር ያንተ ጥቅስ መሰለኝ። ታታቆይ ጥቅስ ጌቶች የተባሉት እነማን ናቸው? ጌቶች የተባሉት እነማን ናቸው? አንተ ነው ያመጣው ብራዘር። አላቆም ስትለኝ አስረዳ። አይ መጽሐፍ ቅዱሳዊ ነኝ ስትል ስለነበረ ነው። ጌቶች እነማን ናቸው ዳኒ? ወይ አንተ ነው ያመጣው አስረዳኝና ከዛ በኋላ እንቀጥላለን። ቀላል አንተ ያመጣው ጥቅስ ነው። ምን አይመለከትም። ጸልዩልኝ ያለው ማን ነው? አሁን ጥያቄ ነው እየጠየቀ ያለው ብራዘር። ማንን ነው ጸልዩልኝ ያለው? ወደ ባል ያንተ ጥቅስ ይመስለኛል የጠቀስከው አንተ ነህ። ገባኝ። የኔ ጥቅስ ቢሆንም አንተም መጽሐፍ ቅዱስ አይን አይደለ? እንድንግባባ ብዬ ነው። እኔ ስጠቅሰው ያመጣሁትን ጥቅስ አስረዳለሁ። መልካም እሺ፣ እያየነው እንሂድ። ክፍሉን ችግር የለውም። አውጣውና ድጋሚ እያየነው እንሂድ። አነበብኩል ታቃተ ድጋሚ አንብበውና ከዛ ቀጥ። እሺ አይ እኔ ትርፍ እንትን ዲቫይስ ስለሌለኝ ነው፣ ይቅርታ በጣም ለዛ ነው። ኦኬ እሺ አለዛ ነው። አውጣውና በእንትን ፍሮንት ካሜራ ላይ አድርገውና ነው ክፍሉ። እሺ ጌቶች ሆይ አለ ቅዱስ ጳውሎስ ሲናገር ምንድን ያለው? ጌቶች ሆይ አይታይም ዳኒ? ላምበል ጌቶች ሆይ እናንተ ደግሞ በሰማይ ጌታ እንዳላችሁ ታውቃላችሁና ለባሪያዎቻችሁ በጽድቅና በቅንነት አድርጉላቸው ይላል። እሺ መልካም። ጌቶች ሆይ እናንተ ደግሞ በሰማይ ጌታ እንዳላችሁ ታውቃላችሁና ለባሪያዎቻችሁ በጽድቅና በእውነት ምን አድርጉላቸው አለ? ምን ሆኖ አለ ዳኒሻ? እንትን ያነበብኩት ስላልሆነ ነው እየጠየቅኩ ያለሁት። እንዴ አታርክመኛ ብራዘር፣ አንዴ ሳነብል ያዘው ወራዴ። ጌቶች ሆይ እናንተ ደግሞ በሰማይ ጌታ እንዳላችሁ ታውቃላችሁና ለባሮቻችሁ በጽድቅና በቅንነት አድርጉላቸው አለ። አሁን ያዘው 10 አታርክመ ብራዘር፣ የምታውቀው መሰለኝ በጽድቅና እሺ ችግር የለውም።
ስለዚህ ጌቶች ሆይ እናንተ ደግሞ በሰማይ ጌታ እንዳላችሁ ታውቃላችሁና ለባሪያዎቻችሁ በጽድቅና በቅንነት አድርጉላቸው አለ። ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ አለ። ከዛ በኋላ በዚያ ጊዜ ስለ እርሱ ደግሞ የታሰርፉበትን የክርስቶስን ምስጢር እንድነግር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለ እኛ ጸልዩ አለ። ስለ እኛ ምን በሉ? ስለኛ ምን በሉ አለ? ጸልዩ አለ። ልናገር እንዲገባኝ ያህል እገልጠው ዘንድ ጸልዩልኝ አለ። አንተ ቅድም ምንድን ያልከው? በመጽሐፍ ቅዱስ ውስጥ ፍጡራን ወደ ፍጡራን ጸልዩልኝ የሚል ወይም ደግሞ ጸሎትን እንትን ብለው አላየንም አልክ። ቅዱስ ጳውሎስ ደግሞ በቆላስይስ መልእክቱ ልናገር እንዲገባኝ ያህል እገልጠው ዘንድ ጸልዩልኝ እያለ ነው ፍጡርን። እንዴት ታየዋለህ? ማስረጃ ስንጠይቀው ይሄንን ሁሉ አውርቶ ማለት ነው። ከዛ ምን አለ? እንዴት ታየዋለህ? ይኸው ማስረጃ መጣው እኮ ማስረጃ ነው። አንዴ ስታወራ ከምቼ የለ አይዞህ እንዴት ታየዋለህ? ጌቶች ምን ማለት ነው ሲለን ነበር። አይዞህ ጌቶች ምን ማለት ነው? የትኞቹን ነው ጌቶች የጠራው? ራሱ ዲፋይን ለማድረግ አልሞከረም። እኔ ዲፋይን ባደርገውማ ከመጽሐፍ ቅዱስ ውጭ አልቀበልም ትላለህ። ስታወራ ዲፋይን መበርታት ነው ያለብህ። ስታወራ ስለሰማው ስም ኖርማሊ እንትን እያልክ ስለሆነ ነው። ስታወራ ሰምቻለሁ። ይሄው የጠቀስከው ጥቅስ ላይ ከማርያም አማላጅነት ጋር የሚገናኝ ነገር ካለው አሁንም የመጨረሻ እድል ሰጣለሁ። ዲፋይን እንዳርጋ አብራራ። ጸልዩልኝ የሚል አንድም አልተገኘም፣ አንድም ቦታ የለም አልክ። ጸልዩልኝ ተብሎ ወደ ፍጡራን የቀረበ አንድም የለም አልክ። ቅዱስ ጳውሎስ በቆላስይስ መልእክቱ ምዕራፍ 4 ላይ ደግሞ አነሳና ስለ ጌቶች አንስቶ እነዛ ጌቶች አገልጋዮች እንደሆነ ወደ ታች ይናገራል። ክፍሉን እያየን መሄድ እንችላለን አስፈላጊ ሆኖ ከተገኘ። ነገር ግን ምን አለ? ጸልዩልኝ አለ። ስለዚህ ጸልዩልኝ ብቻ ሳይሆን ግን ደግሞ ጸልዩልንም ደግሞ ብሎ ተናግሯል። ምን ለሚሆኑ ሰዎች? እግዚአብሔርን ለሚያገለግሉና የቃሉን ምስጢር ለተቀበሉት ጭምር ማለት ነው። ወይም ደግሞ የክርስቶስን ምስጢር እንዲናገሩ እግዚአብሔር የቃሉን ደጅ ለከፈተላችሁ ጭምር ጸልዩ ብሎ እንትን ሲጠይቅ እናያለን። ስለዚህ ጸልዩ የተባለው ለራሱ ለጳውሎስን ብቻ ሳይሆን የቃሉ ደጅ ለተከፈተላቸው ሰዎችም ወይም ደግሞ ሌሎች አገልጋዮችም ጭምር ነው። አንተ ቅድም መጽሐፍ ቅዱሱ ይሄን ሐሳብ አይደግፈውም፣ ጸልዩ የሚል ለፍጡራን አልተነገረም የሚል ሐሳብ አመጣ። ይሄውና ክፍሉ ጸልዩልኝ እያለ ነው። እሺ አይዞህ ብራዘር ጨረስኩኝ። አይዞህ ለምንድን ነው ፕሮቮክ የምታደርገው? ፐርሰናል አታክ የምትጀምረው? ዝም ብለህ ሐሳብ ላይ ቀጥል። ምንም ፕሮቮክ አላደረኩም። አይዞህ ጥያቄ ያላልኩትን ጥያቄ አወራህ ብለህ ስላወራህ አይዞህ ያለ ብራዘር። እሺ በደንብ ስሙ። እኛ አንዱን ስለ አንዱ ኦኬ፣ ሰው ጸልዩልኝ አይባባልም ወይ? ጴንጤ ይባባላል። እሱ ነው ጥያቄው። አይደለም እሱ አየህ፣ ለዛ ነው አይዞህ ያልኩ። የጠየቅነ ስለ ማርያም አማላጅነት ነው። ምን ማለት ነው? አንተ ወደ ማርያም የምታረገውን ጸሎት ነው የተጠየቀው። እዚህ ክፍል ላይ ጳውሎስ ጸልዩልኝ ወዳላቸው ሰዎች ጸሎት ጸልየ እያልከን ያለው ጸሎት ነው ያቀረበው አይደለም። ወደ እነሱ ነው ጸሎት የጸለየው አይደለም። በደብዳቤ ጽፎ ነው መልእክቱን ሐሳብ ለምን አይደለም እንደ ጸልዩልኝ ማለት ለምን አይደለም ወይ? ጥያቄ ነው። ጸልየ ወይ? አሁን ወደ ቅዱሳን ጸልየ ለምን አይዞህ ትላለህ? እባክህ ጸልየ ወይ? ወደ ቅዱሳን ደጋግመህ ትለኛለህ። ጸልዩልኝ ያለው ጥያቄ ነው ወይስ አይደለም? ጥያቄ ነው። ስትጠይቅ ከዛ ጥያቄ ነው ወይስ ስትጠየቀውን ጥያቄ ከዛ ትመልስ። ጸልየ ወይ? አሁን ወደ ቅዱሳን ፈርስት ኦፍ ኦል አንተ ከራስህ ጋር ማተባባም መሰለኝ። ለምን ተባባም ያልኩህ ስለ ማርያም ለማሳውት ብለውን ሐሳቡን ሺፍት እያደረግከው ነው ጥያቄውን ማለት ነው። ጸልየ ወይ? አዎ ጸልየ። አዎ ጸልየዋል። በደብዳቤ ማለት ነው። አዎ በደብዳቤ ነው የጸለየው ወይስ እዛ ተንበርክኮ? ጸሎት ምን እንደሆነ ገብቷል? ግን ዳኒ ጸሎት ምን እንደሆነ ገብቷል? ፈርስት ኦፍ ኦል ጸሎት ምን እንደሆነ ገብቷል ወይ? መጀመሪያ ሊያስረዳን ነው ወዳጃችን። እሺ በጣም ደስ ይለኛል። አሁን እንድታስረዳ ይፈልጋል።
ጸሎት ምን ማለት እንደሆነ ገብቷል? እስቲ ጸሎት ማለት ምን ማለት ነው? የገባ ጥያቄ ነው አይደለ? በጸሎት ውስጥ ለምሳሌ ልመና ታቀርባለህ፣ ምስጋናም ታቀርባለህ። እስኪ ቆይ አንድ ሺህ አድምጣሽ። የሚማር ሰው ዝም ብሎ ነው የሚያደምጠው። እሺ ተማራ። ማስረጃ ይጠየቀው። ጸሎት ልመና ነው፣ ጸሎት ጥያቄ ነው፣ ጸሎት ምስጋና ነው አይደለ? ጸሎት እነዚህ ሶስቱን ነገሮች ይዛል። ቆይ ስማኝ፣ ማስረጃ ነው የጠየቀው። ቆይ ስማኝ እንዴ ለሰማ የምችለው ማስረጃ ስታወራ እንደሆነ አሳያለሁ። ምስጋና እሺ ቆይ አንስማ። ኧረ ቆይ አንዴ ማስረጃውን እንትን ልልህ ነው። ለምን ትንቀጨቀጫለህ? አሁን አድምጥ እሺ ብራዘር፣ ማስረጃ ተረጋጋ ትንሽ። አዎ የአሁኑን ክፍል አውጣው። ማስረጃ ነው የጠየቀው። የአሁኑን ክፍል አውጣው። ጸሎት ማለት ብለህ የተናገርከውን ማስረጃ የአሁኑን ክፍል አውጣው። ለዲፊኒሽን ማስረጃ አምጣ። ለምን ትሳደባላችሁ? ኦርቶዶክስ ምናምን ብላችሁ ለምን ትሳደባላችሁ? ማንም እኮ ብራዘር የተሰደበ የለም። ራስን አጽናና እንደሱ እያለ ማስረጃ የአሁኑን ክፍል አውጣው። እሺ አይ አሁን ኦርቶዶክስ ለትርጉም ማስረጃ አምጣ ነው። አንተ እኮ ሚውት አድርገህ የአሁኑን ክፍል አውጣው። ማስረጃ አምጣ። ቆላስይስ 4 ነው። ለትርጉም ማስረጃ አምጣ ነው ያልኩህ። የአሁኑን ክፍል አውጣው እያልኩህ እኮ ነው። ያው ምን እንደሆነ ወዳጅ እኔ የጠየኩህ ጸሎት ማለት እንዲህ ነው ብለህ ዲፋይን ላደረከው ማስረጃ ሰዋሰው ትርጉም ነው የፈለከው? ሰዋሰው ትርጉም ነው የፈለከው? ሰዋሰው ትርጉም ትቀበላለህ? ሰዋሰው ትርጉም አንተ አዎ አፍጥን ትቀበላለህ ወይ? አፍጥነው አዎ ትቀበላለህ? አንተ ብራዘር ትቀበላለህ? ጸሎት መልካም እሺ፣ ጠብቀኝ አሁን አመጣልሃለሁ። አፍጥን እንጠብቃለን። አፍጥነው ችግር የለውም። አንተ ሐሳብን ቀጥል እስከዚህ። እሺ ለዚህ ነው አየህ ኦርቶዶክስ ውስጥ ያለው የማርያም የምልጃ ትምህርት አየር ላይ ያለ ትምህርት መጽሐፍ ቅዱስ የማያውቀው ማለት ነው። ለምን በእግዚአብሔር ቃል ውስጥ አሁን ምን እያለን ያለነው? ጳውሎስ ወደ ሰዎቹ ጸለየ ይላል። ውሸት። ጸሎት ማለት ከፈጣሪ ጋር የሚደረግ ግንኙነት ማለት ነው። ኦኬ ጸሎት ከፍጡር ጋር የምታደርገው ግንኙነት አይደለም። ጸሎት ከፈጣሪ ጋር የሚደረግ ግንኙነት ነው። እዚህ ክፍል ላይ ጳውሎስ በደብዳቤው በመልእክቱ ነው የነገራቸው። ኦኬ በመልእክቱ ምን አላቸው? በቃ እኔም የመዳንን ቃል አንደበቴን ከፍቶ እግዚአብሔር በአንደበቴ የመዳንን ቃል ያስቀምጥልኝ፣ ስለኔም ስለ አገልግሎቴ ምን አድርጎ አለ? ጸልዩ አለ። ታጾል ሌላ የተናገረው ነገር አለ? ጸልይ ለመነ ማለት አይደለም ነው የምትለው? ሚውት አድርግ ወዳጅ። ቆይ እንድናወራ ነው ቃል ሚውት አድርግ ብራዘር። ወንድም ያንጣና ከዛ አንድ ነን። ሁለተኛ ስልክ ስለሌለው እኔ ከፍትለታለሁ። እሱ ጋር ያለው ማስረጃ ነው ጋር ክፈት። ወደ ፍጡር የሚደረግ ልመናና ጸሎት መሆኑን አሳይ። አይ ቆይ ፋላሲ አትስራውን። ጸልይ ማለት ለመነ ማለት አይደለም ስትል ነበር አይደል? ፍጡር መለመን ጸሎት መሆኑን አሳይ። አሁን ይኸውልህ ስለ ሰዋሰው ስለሆነ የምናወራው አረፍተ ነገር አጨምርበት። ጸልይ ማለት ለመነ ማለት መሆኑን አሳይ። ጸሎት ማለት ከፈጣሪ በፍጹም ጸሎት ማለት ከፈጣሪ ጋር የሚገናኝ ግንኙነት፣ ልመናም ጸሎትም የሚያሳየው ፈጣሪን ነው እንጂ ፍጡሩን አይደለም። መዝገበ ቃላት አውጣና አሳየኝ ነገር ለፈጣሪ ብቻ ነው ያልከው። አሁን መዝገበ ቃላት ክፈትና አሳየኝ አለኝ ስትል አልነበር እንዴ? ክፈትና አሳየኝ። እኔ ከሆነ ላልኩት ነገር ላሳየ ስልህ ቆይ ስማኝ፣ ላልኩት ነገር ላሳየ ስልህ ራስህ ቆይ ስማኛ። ኦኬ አውጣና አሳየኝ። በቃ መዝገበ ቃላቱን አውጣ። ከሌለ ብራዘር ጴንጤ ቤት በማስረጃ ነው የሚወራው። ብራዘር አውጣና አሁን ላልከው ነገር ማስረጃ ስተኛ አሳይ። አንተ አለ ወይስ የለም? አረ መስሎሃል? ጴንጤ ቤት በማስረጃ ነው። አሁን ለተናገርከው ነገር አውጣና ማስረጃ አሳይ። ላሳይ ስልህ እኮ የራሱ ማብራሪያ ሰጠህ። ሚውት አድርግና። አረ ጴንጤ ቤት ቀልድ መስሎሃል? አውጣና አሳየን አሁን ለተናገርከው። አይዞህ ወዳጅ ነው አይዞህ የምትሉት ሕክምና ነው እንደ ገባሁት። እንዲህ አክት ካላደረግክ በስተቀር የቤተ ክርስቲያን የማርያም ምልጃ አረ ማስረጃ ጴንጤ ጋር እንደ የለም። ማስረጃ ክፈትና አሳየን።
የጴንጤ ህዝብ ቀልድ ስታርግ ትመጣለህ ታቸው እንዲህ አክት ካላረጋችሁ ባይዘው ለዚህ ነው አይዞ የምንልህ። እንዲህ አክት ካላረክ በስተቀር ልታልፈው አትችልም። የማርያም ምልጃ አየር ላይ የቀረ መጽሐፍ ቅዱስ ውስጥ የሌለ ሐሳብ ነው። ብራዘር አይዞ ነው የምንልህ። መጽሐፍ ቅዱስ ውስጥ የለም። አለቀ። አንድ መጽሐፍ ቅዱሳዊ ማስረጃ ጠቅሰ ማርያም አማላጅ መሆኗን የሚናገር ማስረጃ የለም። ብራዘር አለ የምትል ከሆነ ገብተህ መሞገት ነው። ቀላል ነው ብራዘር፣ ምንም አይጭነቅም። ያለው ሰው አውጥቶ በማስረጃ ይሞግታል። ስለሌለ ነው የምትታገል። አለኝ የሚል ሰው ማውጣት ቀላል ነው። አታው ነው ወዳጄ ወንድ ማለት የፈለከው ነው። እሺ ሌላ ሊያግዘው የሚችል ኦርቶዶክሳዊ ካለ ሌላ ሊያግዘው የሚችል ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ እሺ ዳኒ ይሰማል ድምጼ? እሺ ትሰማል። እሺ እንትን አማርኛ መዝገበ ቃላት መጽሐፉ አለ ገጽ 256ን ማየት እንችላለን ካለ የለም ማለት ድምጽ እኔ ይኸው በፒዲኤፍ አውጥቼዋለሁ፣ ግን ሌላ ዲቫይስ ስለሌለኝ ይሄንን ዲቫይስ ስለሆነ የምጠቀመው አንተ ድንገት እንትን አማርኛ መዝገበ ቃላቱ ካለ በሃርድ ኮፒ ሞር ሶፍት ኮፒ ማየት ትችላለህ። አለበለዚያ ግን ገጹን ልስጥህና ሶፍት ኮፒው ላይ ገጹ 265 ነው የሚለው። ከዛ በኋላ ጸሎት ማለት ከፍጡር ጋር የሚደረግ ግንኙነት ነው ይላል ዳኒሽ። ቀደም ጸሎት ማለት ምስጋናን እንዲሁም ደግሞ ልመናን እንዲሁም ደግሞ ጥየቃን ያካትታል ስለ አያካትትም። ይሄንን ትርጉም አምጣ ብለኝ ቆይ ለሱ ማስረጃ አምጣ ነው ያልከኝ። በጌታ ስም ሰሚ እንኳን። ስለዚህ አማርኛ መዝገበ ቃላቱ ምንድነው የሚለው? አማርኛ መዝገበ ቃላቱ ምንድነው የሚለው መሰለ? ጸሎት ማለት ይልና ህብረትን፣ ምስጋናን፣ ስግደትን፣ ንስሐን፣ ልመናን፣ ምልጃን ያጠቃልላል ይላል። ከማጋ ምን ያጠቃልላል? ምን ያጠቃልላል? ከማጋ መጀመሪያ ትርጉሙ ላይ እንግባባ። ምን ያጠቃልላል? ከማጋ ብራዘር፣ ከማጋ ምንን ያጠቃልላል? መጀመሪያ ይሄንን ገብቶሃል? ተግባብታል በዚህ ብራዘር? አዎ ከማጋ ነው ጥያቄው። ከማጋ መልካም። አሁን እንቀጥል ችግር የለም። እዛው ክፍሉ ላይ እንመልከት። ከማጋ አሁንም እንሂድ በጌታ ስም። ኧረ ላንብበው ጨርሰን ነው ብራዘር ቃሉን ጨርሰን። እሺ እንትኑ ላይ ያለውን እንኳን ቢያንስ ላንብበው። ምን ሆነ ላንብበው? እንትኑ መጽሐፉ ላይ ያለውን ጭምር እንዴ ከማጋ እያልኩ ተዳጅ ይሄውና ላንብበው ክፍሉ ላይ ያለውን። ምን ሆነ ከማጋ ምን አለ? ስለ ቃላት ትርጉም ነው እኮ ያወራን ያለው ብራዘር። የት ነው የምትሄደው? ከማጋ ይሄው ስማኝ እንዴ ላንብበው ነው ክፍሉን ያመጣሁትን መዝገበ ቃል ከማጋ ነው። ዲክሽነሪውን ጨርስና ከዛ ወደ ጥያቄ ቃል ነው። ከማጋ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገጹን ላንብበው እያልኩ ነው ወዳጄ። አንብበው። እሺ እንዲህ ይላል። ዋናው ነገር ግን የልብ መሰበር ነው ይልና የዮሐንስ ወንጌል ምዕራፍ 4 ከቁጥር 20 እስከ 24ን ያስቀምጥና ለምሳሌ እነ ሙሴ እነ ሳሙኤልና እነ ጳውሎስ ጸሎታቸውን ጽፈውልናል፣ ዳዊትም የጸሎት መጽሐፍ አበርክቶልናል፣ ክርስቶስ በቃልም በስራም የጸሎትን መንገድ አስተምሮናል አለ። ከዛ የሉቃስ ወንጌል ምዕራፍ 11 የዮሐንስ ወንጌል ምዕራፍ 17ን ያስቀምጣል። እግዚአብሔር የልጆቹን ጸሎት በደስታ ይሰማልና ጸሎት ብዙ ኃይል አለውና አለመጸለይ ኃጢአት ነው ይላል። ከዛ አንደኛ ሳሙኤልን ያስቀምጣል። ጸሎታችን እንደሚከተለው መሆን አለበት ብሎ በእምነት በኩል መሆን እንደሚችል በኢየሱስ ስም እንደ እግዚአብሔር ፍቃድ በመንፈስ ቅዱስ ንስሐ በመግባት ይቅር ባይ በመሆን ባለመሰልቸት በነገር ሁሉ ይልና ስለ ሰው ሁሉም ይላል በማንኛውም ጊዜ ሁሉ ይልና አቡነ ዘበሰማያት ይጸለይ ብሎ ይሄን የመጽሐፍ ቅዱስ መዝገበ ቃል ያስቀመጠለት ትርጉም ነው ማለት ነው። ስለዚህ ጸሎት የሚለው ቃል በራሱ ምስጋናን እንዲሁም ደግሞ ልመናን የሚያካትት ከሆነ ቅድም ያየነው ክፍል የቆላሲስ መልእክቱ ደግሞ ጸልዩልኝ የሚለው ልመና ለመሆኑ ወዳጄ ጥያቄ ቀረበው ለማን ነው? ጥያቄው ለማን ነው የቀረበው? አሁን እዚህ ጋር ጨርስ መጀመሪያ። ጥያቄው ቆላሲስ 4:4 ላይ ለማን ነው የቀረበው? ጥያቄው ለማን ነው የቀረበው? ቆላሲስ 4:4 ላይ ወደ ማን ነው? አሁን ስለ ቃላት ትርጉም ነው እያወራን ያለው።
ለአደም ሰዋሰው ላይ ስትመልስ ነው ብራዘር። ወደ አሁን ሰዋሰው ነው ያለው። ወደ ማን ሰዋሰው ትርጉሙ እዚህ ያመጣው ትርጉም ላይ አንተ እዚህ ያመጣው ትርጉም ላይ ወደ ማን የሚደረግ አደርብ ያልክ ነበር። አሁን ስማ ብራዘር፣ ወደ ማን እያልኩ ነው ያለሁት? ቅድም እኮ አደርብ እያልከኝ ነው። ወደ ፍጡራን የሚደረግ ልመና ነው። ወደ ፍጡራን የሚደረግ ልመና ነው። ውሸት ይሄውና መጽሐፍ ቅዱስ ደግማ አንብበው። መጽሐፍ ቅዱስ አሁን ስለ ቃል ነው እያወራን ያለው። አንዴ ስለ ቃል ነው እያወራን ያለው። አንዴ ስለ ቃል ነው እያወራን ያለው። እሺ አይዞህ። ቆላሲስ 4:4 ኦርቶዶክስ አያርግም። ይሄው ማስረጃ ላቀርብ። ቆላሲስ 4:4 አውጣ። ሚውት አድርገው። ቶሎ በል አውጣ። ወደ ማን ማስረጃ ከሌለ ቆላሲስ 4:4 አውጣ። ወዳዲ ሚውት አድርገው። ቆላሲስ 4:4 አውጣ። እሺ ሚውት አድርገው። ቆላሲስ 4:4 እና ሰምተሽ ከማንም ማህይም ጋር መቆየት አልፈልግም። እኔ ለራስህ ስትታመን እንገናኛለን። እግዚአብሔር ቃል የማያውቁ እኮ ኦርቶዶክሶች ወራራታችሁ ለማውጣት የማርያም ምልጃ የሚገርም እኮ ነገር እኮ ነው። ምን አለ በኢየሱስ ኤፊ ያለ በማለት ኤፊ በማለት ያው አየህ የዘለለው ያመጣው ትርጓሜ ውስጥ አንድም መጽሐፍ ቅዱሳዊ ማስረጃ ወደ ፍጡር የተደረገ ጸሎት አያሳይም። አንድ ማለት ነው የተጠቀሰው እንደ ምሳሌ የተጠቀሱት የሙሴ ጸሎት። ሙሴ ወደ ማን ነው የጸለየው? ወደ እግዚአብሔር። ዳዊት ወደ ማን ነው የጸለየው? ወደ እግዚአብሔር። አቡነ ሰማያት ያልክ ወደ ማን ነው የሚጸለየው? ወደ እግዚአብሔር። ወደ ፍጡር የሚጸለይ ጸሎት አይደለም ያቀረበው። አዎ ጸሎት ውስጥ ምን አለ? ልመና አለ፣ ምስጋና አለ። ግን ወደ ማን ነው ጥያቄው? መመለስ ያቃተ ይሄን ወደ ማን? ወደ እግዚአብሔር። ይሄው ላሳያችሁ። ይሄ የመጽሐፍ ቅዱስ ማህበር ያሳተመው መዝገበ ቃላት። ጸሎት ሰው በእግዚአብሔር መልክና ምሳሌ ለእግዚአብሔር ስለተፈጠረ ከእግዚአብሔር ጋር ለመገናኘት ይፈልጋል። መገናኛው ጸሎት ስለሆነ ይጸልያል ነው የሚለው። ሃሌሉያ። ጸሎት ማለት ከፈጣሪ ጋር ሰው የሚያደርገው ግንኙነት ነው። ጸሎት የሚባለው እሱ ነው። ጸሎት ተብሎ ወደ ፍጡር አይቀርብም ሲጀመር ማለት ነው። ኦኬ ጸሎት ወደ ማን ነው? ወደ ፈጣሪው። ያመጣው መዝገበ ቃላት ማስረጃ ልክ ቀደም እንደገለጽከው መግለጥ ትችል ነበር። የቱ ጋር ነው የገለጽከው? የለ ጸሎት ወደ ማን የሚደረግ ነው? ወደ እግዚአብሔር የሚደረግ ነው። ይሄው የመጽሐፍ ቅዱስ ማህበር ያሳተመው የመዝገበ ቃላት ማስረጃ ስለሌለህ ነው አልቅሰህ የወረድከው። ለዚህ ነው ከቀደም ጀምሮ አይዞህ የምንለው። ይሄው እዚህ ክፍል ላይ ጳውሎስ ወደ ፍጡር ጸልዩዋል? በጭራሽ። ይሄው ላሳያችሁ። ይሄው ጸልዩልኝ ያለው ጸሎቱን ወደ ማን ነው የሚቀርበው? ወደ እግዚአብሔር እኮ ነው የሚቀርበው። ይሄው ከማመስጋን በጸሎት እየነቃችሁ ለእርሱም ትጉ፣ በዚያም ጊዜ ስለ እነርሱ ደግሞ የታሰርኩበት የክርስቶስ ምስክር እንድነግር እግዚአብሔር የቃሉን ደጅ ይከፍትልኝ ዘንድ ስለ እኛ ደግሞ ጸልዩ እያሳሰበን ያለው በምን? በደብዳቤው አደራ ጸልዩልኝ ነው እያለ እየጠየቃቸው ያለው። ጥያቄ ነው እያቀረበ ያለው። ጳውሎስ እየጸለየ ነው? በጭራሽ። ጳውሎስ ወደ ማን ነው የሚጸልየው? ወደ እግዚአብሔር ነው የሚጸልየው። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ወደ ፍጡር የቀረበ ጸሎትና ልመና የለም። ጭራሽ ጸሎት የሚባለው ኮንሰፕት ለፍጡር ራሱ አፕላይ አይደረግም። የትኛውም የመጽሐፍ ቅዱስ ትምህርት ላይ ማለት የትኛውም የመጽሐፍ ቅዱስ ሐሳብ ላይ ማለት ጌታ ጸሎትን አስተምረን ብለው ሲጠይቁት በሰማይ የምትኖር አባታችን ሆይ እኮ ነው ያለው። ስለማን ነው የሚያወራው? በሰማይ ስላለ አባት ነው የሚያወራው። አንተ ማርያምን አስቀምጣት እናቴ ሆይ ትላለህ። ይሄ አጋንንታዊ ትምህርት ነው። በየትኛውም የመጽሐፍ ቅዱስ ክፍል ውስጥ ሰዎች ወደ ፍጡር ጸልየው አያውቁም፣ አይጸልዩም። ጸሎት አይቀርብም ወደ ፍጡር። ለዚህ ነው አጋንንታዊ ትምህርት ነው የምንለው። ለዚህ ነው። እሺ አንዴ ልናገር ዳኒ ብራዘር። እሺ መናገር ትችላለህ። ኦኬ ምን አለ መሰለህ፣ የኛ የኦርቶዶክሳውያን ቀይ መስመር እመቤታችን ነች፣ ማርያም ማለት ነው። ምንም ብትል አይደለም በቲክታክ ዓለም ቢገለበጥ እኛ ከማርያም ውጭ አይደለንም። ለምን? ክርስቶስን ስለሰጠችን ነው። ክርስቶስን ስለምንወድ ነው ማርያምን የምንወዳት። ሌላ ምክንያት ኑሮን አይደለም።
ክርስቶስን ስለምንወደው መውደድ ስታወራ እንደዚህ አይነት ወሬ አይደለም። መውደድ ስታወራ እኛ የምንወዳታለን። መውደድ ግን መጽሐፍ ቅዱስ ያላስቀመጠውን ነገር ለማርያም እየሰጡ አይደለም መውደድ። እኔ ልንገርህ ዳኒ፣ የፈለገ ይገለባበት ከመውደድ ጋር ምን ያገናኘዋል? ማርያምን እኛ ይህን ያክል የምናከብራት ይህን ያክል ሰጣት ለምንድን ነው? በቃ ክርስቶስን ስለሰጠችን ስለምንወዳት የክርስቶስ እናት ስለሆነች። አዲዮስ በማርያም የመጣኒ ምንም ይመጣበቅ አይደለም። ሌላ ነገር የለም። አይደለም ሮያል፣ እኛ ቀይ መስመራችን ነች እሷ። አይደለም ሮያል፣ አይደለም። ማርያም ከኢየሱስ በላይ ስለተሰበከች ነው እንደዚህ በልብህ የወደድካት። አየህ፣ ይሄ መውደድ ከእግዚአብሔር ቃል አንጻር አይደለም። ለምን? በሰማይ ያለች የአንተን ጸሎትና ልመና የምትሰማ ማርያም የለችም በእግዚአብሔር ቃል ውስጥ፣ ግን ቤተክርስቲያን ሰበከች። ለእኔ ሰምታኝ ቢሆንስ? አማላጅነቷ ደርሶልኝ ቢሆንስ? የጌታ እናት ልትሰማ አትችልም። ማንም ፓስተር በመጋዘን ውስጥ አማላጅ ነን እያለ የሌለ እንዴ? በማስቲካ አስረገዝኩ በፍጹም በማስቲካ አስረገዝን ይላሉ እኮ። ይሄው እንደሱ የሚል ካለ እሱ የአጋንንት አገልጋይ ነው እና እሱን ተቃውሙ እናንተ። እኛ ሁሉንም ነው የምንቃወመው። የእግዚአብሔር ቃል የማያስተምረውን የትኛውንም ትምህርት እንቃወማለን። ስፔሻሊ ግን ማርያምን እንደዚህ ጥላቻ፣ በማርያም ያላችሁ ጥላቻ እኔ ጥላቻ ይሄ የሐሰት ክስ ጥላቻ ነው። ጥላቻ ከሆነ ማስረጃ አለ። ክብሯን ዝቅ ማለት ምንድን ነው? ጥላቻ ክብር ምንድን ነው? ነው ኮምፕሌክስ ማነው ክብር የሰጣት? እኛ ከክብርም በላይ እንሰጣታለን። ማነው ክብር የሰጣት? ሮያል ከሰው በላይ ነው። ማነው ክብር የሰጣት? አየህ፣ እናንተ ናችሁ። ይሄ ክብር ከሆነ ለማርያም ክብሯ ግን አይደለም። ለማርያም ክብሯ እግዚአብሔር የሰጣትን ቦታ ማመን ነው። ለማርያም ክብሯ ጽንስ ራሱ በወዱ እያለ ጽንስ የዘለልላትን ብጽዕት የተባለችን እናት ግን እናንተ ቦታ ለመስጠታችሁ ምንም አይገናኝም። ፍቅራችን የበለጠ እኮ እንዲጠልቅ አድርጋችሁ የእናንተ ለማርያም ያላችሁ ሁኔታ እኛ ከኢየሱስ በላይ ቤተክርስቲያን ስለሰበከች ነው። ዘ ቤዚክ ፕሮብለም ትስበክ ከኢየሱስ በላይ ነው። እኔ ልንገርህ፣ እኔ ህይወቴ አሁን ዛሬ ቢያልፍ እመቤቴን ከምክድ ህይወቴ ዛሬ ያልፋል። ይሄን ያክል ልክ እኮ ነው። ግን ይኸውልህ አሁን አሁን ሮያሌ ይኸውልህ አሁን ዛሬ ህይወቴ ቢያልፍ ብለህ ህይወትህ ቢያልፍ ለማርያም ምንም ያደርክላት ፌቨር የለም። ባይዘው ማርያም አሁን አንተ እንዲህ መሆንህን እራሱ አታውቅም። ውይ ሮያል እኮ እኔን ወደደኝ አትልም። ለእኔ አውቃ ብዙ ነገር አድርጋልኛለች፣ ግን ለአንተ ስላልደረሰልህ ተረትና ቀልድ ሊመስል ይችላል። ማስረጃ ማርያም እንደምትደርስ ለሰው ማስረጃ ከእግዚአብሔር ጽፌ ላምጣልህ። እንኳን የማርያም የለም አሁን ማርያም አደረገችልኝ የምትለው አየህ አለማወቅ ነው። አለማወቅ አንዴ ቆይ ስለማልፈልግ እመቤታችን ከኛ ደም ስራችን ነች። እውቀትም አልፈልግም፣ ትምህርትም አልፈልግም። አሁን ሮያል አይዞህ ብራዘር፣ እንዲህ ስሜታዊ እንድትሆኑ ያደረገቻችሁ ማናት? ቤተክርስቲያኒቷችሁ ናት። ለምን? አማላጅነቷን ከፍቅር ጋር አያያዛችሁ። ውሸት። ማርያምን መውደድና አማላጅነት የሚለያይ ጉዳይ ነው። ኦኬ፣ ማርያም አታማልድም ብሎ ማመን መጽሐፍ ቅዱስ ውስጥ ያለችውን ማርያም መቀበል ነው እንጂ ማርያምን አለመውደድ አይደለም። ኦኬ፣ አለመውደድ አይደለም። ለምን? መጽሐፍ ቅዱስ ውስጥ የሌለችውን ማርያም መውደድ አይጠበቅብንም። ለምሳሌ ለሰው ልጆች የምትደርስ ማርያም በእግዚአብሔር ቃል ውስጥ የለችም። አሁን በዚህ ሰዓት ላይ አንድም የመጽሐፍ ቅዱስ ግን አለች። እግዚአብሔር አምላክ የለችም፣ በእግዚአብሔር ቃል ውስጥ የለችም። እነ ኤልያስ እንኳን እነ ሙሴ እንኳን ለክርስቶስ ተገልጸዋል። ሞቱ የተባሉት ስጋ ማለት ነው። ብራዘር፣ አሁን እኛ ማሳየት ያለብን በቃል ውስጥ ነው። ማርያም አለች ወይ? የለችም። ከግምት በሻገር ሮያ አለች። ለኛ አለች። እስቲ ጥቀሰው። አንድ ቦታ ጥቀስ። የለም፣ ለኛ አለች። እሱ ስሜት ነው፣ ፍላጎት ነው። እሱ ሮያ በእግዚአብሔር ቃል ውስጥ ፍላጎትም ቢሆን ነገርኩህ እኮ ስፔሻሊ የገባሁት ራሱ ሰዎቹ ሲከራከሩ ምናምን ለምንድን ነው የሚከራከሩት? እኔ በማርያም ስለሌለ ነው።
ስለሌለ የማትከራከረው ስለሌለ ነው። ሮያ አይደለም ስለሌለ ሳይሆን ብጽዕት ትውልድ ሁሉ ብጽዕት ይሉኛል ብላ ያለችኝን እናት ከብጽዕና ማርያም ብቻ አይደለችም። ብታምን አንተም ብፁዕ ነህ በዚህ ዘመን ብራዘር። ብጽዕና የተለየ ክብር አይደለም። ቶቶ በነገራችን ላይ ብታምን ሮያል ማዝነው ብታምን ስፔሻሊ በማርያም ላይ ያላችሁ ሁኔታ ያሳዝነኝ። እሱ የሐሰት ክስ ነው እኮ አልኩ እኔ። መጽሐፍ ቅዱስ ስለ ማርያም ነግሮኝ የማልቀበለው ነገር የለኝም። ማርያምን እወዳታለሁ፣ ከአንተ በላይ እወዳታለሁ። የጌታዬ እናት ዘለለ ስትሉ ሌላ ጽንስ በሆዷ መዝለሉ እንኳን አያስደንቃችሁም። ኢየሱስ ክርስቶስን መውለዱ አያስደንቃችሁም። ክርስቶስን መውለዱ አያስደንቅም። ክርስቶስ ኢየሱስ ትሉታላችሁ፣ ግን እሱ ለምን እንደማያስደንቅ ልንገር። እንዴ ለምንድን ነው የማያስደንቅ? አንዴ ስማኝ፣ ከእግዚአብሔር ቃል ላሳይ ለምን እንደማንደንቅ። እራሷ የተናገረችውን ቃል ላሳይ። ለምን አምላኬ ጌታዬ ምናምን ብላ ብለዋለች። አዎ አምላኳ ማርያም ምን ብላ እንደምትረዳ ላሳይ። ኢየሱስን እየወደዱ ማርያምን ክብር አለመስጠት ምን አይነት እኮ መረገም እኮ እግዚአብሔር ምንም በጣም እኔ አዝናለሁ። ምንም አያገናኝ። አንዴ እንደ እግዚአብሔር ቃል ብናወራ ጥሩ ነው። እንደ እግዚአብሔር ቃል ነው እያወራሁ ያለሁት። ስሜታዊ ከሆንኩ ደግሞ ከዚህም በላይ ነው የምንሆነው ለማርያምኛ። እንደዛ ስለሰበኳችሁ እኮ ነው። ያው እንደዚህ ሰብከናል። እናት እኔ ቄስ ምናምን አልሰማም። ዘመን ሳታውቀው ተሰበክ እኮ ብራዘር፣ ኖርክ እኮ። አሁን እንደ እግዚአብሔር ቃል ያለች ማርያም በአእምሮ ውስጥ ተሰብካለች። እግዚአብሔር ነው የረዳት። አየህ፣ እግዚአብሔር የሚያደርግልህን ነገር ማርያም ናት ብለው ነግረው አይኖች ከእግዚአብሔር ላይ አንስተው ወደ ማርያም ገብቷል። የጣዖት ባይዘው ስለደረሰ ማርያም ሰውን ሰምታም ልትሰማም አትችልም። ባይዘው ይሄው የእግዚአብሔርን ቃል አሳይ። ለምን እንደማይደርስ እኔ ደግሞ አንደገልንገር እኔ ደግሞ ቆይ አንዴ ሮያሌ እኔ አሁን በግምት ስናወራ ከባድ ሌላ ቶፒክ ላይ ነው። እዚህ ጉዳይ ይሻላል። ሪስፔክት ሰጠኝ እንደምታወራኝ አውቃለሁ። ቴንኪው ዳኒ። ከዚህ በላይ ግን ከአንተ ጋር ማውራት አልፈልግም። ችግር የለም ሮያል፣ ችግር የለም። ይኸው ለምንድን ነው የማይደንቃችሁ ካላችሁን በማርያም በተደረገው ነገር ላይ የባሪያይቱን ውርደት ተመልክቷልና ነው። እግዚአብሔር ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓል፣ ስሙ ምንድን ነው? ቅዱስ ነው ያለችው ማርያም። ከማርያም የተነሳ ነው አይደለም። ኦኬ፣ ከማን የተነሳ ነው? ብርቱ የሆነ ነው። ማን? እግዚአብሔር። ስለዚህ በማርያም ህይወት ውስጥ የተከናወነው ከእግዚአብሔር ብርታት ከእግዚአብሔር ኃያልነት የተነሳ ነው እንጂ ከማርያም የተነሳ አይደለም። ለዚህ ነው ማርያም ምን አለች? እሷ የባሪቷን ውርደት ተመልክቷል ነው የምትለው። አየህ፣ የተመለከታት እግዚአብሔር አለ፣ ያያት እግዚአብሔር አለ። ማርያም አይደለችም በራሷ የበረታችው፣ በማርያም ውስጥ የሰራ እግዚአብሔር ነው። ስለዚህ እኛም የምናየው ይህንን እግዚአብሔር ነው። አይዘው በማርያም ህይወት አትደነቁም? ያው እንዳንደነቅ ያደረገን የማርያም ማንነት አይደለም። ማርያም በራሷ አቅም በራሷ ብቃት በራሷ ማንነት አድርጋው ቢሆን ኖሮ ይገረማል፣ ሰው ይደነቃል። ግን አይደለም። በማርያም ህይወት የተከናወነው የሆነ ሁሉ ብርቱ የሆነው እግዚአብሔር ነው ያደረገው ያ ብርቱ። ስለዚህ ልናደንቀው የሚገባን ማን ነው? እግዚአብሔርን። ወይኔ ፍቅር ቴንክ ዩ ዋው፣ በጣም አሪፍ ቴንክ ዩ ዋው ቢሊንግ። ስለዚህ በእግዚአብሔር ቃል ውስጥ የማርያም ጉዳይ ደንቀን ለምሮ ማይደንቀን? እሷም አልተደነቀችም በራሷ። እሷም የገባት የተረዳችው ነገር ብርቱ የሆነው እግዚአብሔር በእኔ ታላቅ ነገር አድርጓል ነው ያለችው። ብርቱ የሆነ ማን? እግዚአብሔር። ስለዚህ ከተደነቅ ላይ ቀን ብርቱ በሆነው በእግዚአብሔር ነው መደነቅ ያለብን። ስለዚህ በማይደነቅ ነገር በማያስገርም ነገር አትገረሙ።
እና በማርያም ህይወት ውስጥ በተከናወነው ነገር የምትደነቁ ከሆነ መደነቅ ካለባችሁ ብርቱ የሆነው እግዚአብሔር ነው ያደረገውና ክብር ለእግዚአብሔር ስጡ። ክብር የሚገባው እግዚአብሔር። ለምን? በክንዱ ኃይልን አድርጓል። የማርያም ብራዘር ማርያም እኮ በክንዱ ምን አድርገዋል? ኃይልን አድርጓል። ኃይልን ያደረገ ማን ነው? ቅዱስ የሰራዊት ጌታ እግዚአብሔር። ኦርቶዶክስ ሆኖ የማርያምን ምልጃ ሊያስረዳ የሚችል አንድ ሰው የለም። ብራዘር አርፈ ነው የምትቀመጠው። መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው ቤተክርስቲያን ውስጥ ያለው። ማርያም ስለማማለዷ የሚናገር የሚያስረዳ የተጻፈ አንድ ጥቅስ የለም። አንድ ጥቅስ ማለት ነው ብራዘር፣ አንድ ጥቅስ የለም። ስለ ማርያም ምልጃ ኦርቶዶክስ ጸጥ ነው ማለት ያለባት። አትጠይቁኝ ጥቅስ ነው ማለት ያለባት ብራዘር። ይኸው አትጠይቁኝ ጥቅስ። ኦርቶዶክስ ማለት መናገር ያለባት ይሄን ነው። አትጠይቁኝ ጥቅስ። እዩና ተመልከቱ የልቤ ሲደርስ በቃ ግን ይሄን ነው ልታወራ የምትችለው ብራዘር። የለም ጥቅስ። አይ ህዝቡን ሁሉ በእግዚአብሔር ቃል አይደለም የምትመራው። ቤተክርስቲያኒቷ ከፍላጎቷ ከሐሳቧ የተነሳ ነው ስለ ማርያም አማላጅነት የምትናገር። መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው። ከዛ ይልቅ ኢየሱስ ክርስቶስ አማላጅ ስለመሆኑ ግን ይናገራል። አይዞህ ብራዘር፣ አንድ ጥቅስ የለም። ናገባ ብራዘር፣ ሰጠና አትበል። ናገባ አለኝ የምትል ከሆነ ና። እሺ ማራናታ ብሎ መቼስ ኦርቶዶክስ አይኖርም። ሰላም ብራዘር፣ ማራናታ እንደው ስም አውጥተውልህ ካልሆነ በስተቀር ዝም ብሎ እሺ። ሰላም ኪያ፣ እሺ ሌላ ኦርቶዶክስ አለ? ሌላ ኦርቶዶክስ ካለ እንቀበል። ሌላ ኦርቶዶክስ ካለ ማርያም ታማልዳለች መጽሐፍ ቅዱስ ማስረጃ አለኝ የሚል ማለት ነው። ለአንተ እምነት ማስረጃ ስላጣለህ እናንተ ማርያምን ትጠላላችሁ አትበል። እየዋሸን ያለው የማርያም አማላጅነት መጽሐፍ ቅዱሳዊ አለመሆን ከኛ ጥላቻ ጋር ምንም አያገናኘው። ከኛ ጥላቻ ጋር ምንም የትኛውም ጴንጤ ማርያምን አይጠላትም። አየህ፣ ጥላቻ ብለህ የምትደበቀው መጽሐፍ ቅዱሳዊ ማስረጃ ስለሌለህ ነው። ስለሌለ ነው ብራዘር። አንተ ኢየሱስ አያማልድም ስለምትለው ማርያምን ኢየሱስን ስለምትጠላው ነው እንዴ? አይዞ ብራዘር፣ ያለውን የካድከው የተጻፈውን የክርስቶስ ኢየሱስ አማላጅነት እኮ የመሰከረው መጽሐፍ ቅዱስ ነው። ጳውሎስ ነው የጻፈው። ዮሐንስ ነው በመልእክቱ የጻፈው። ራሱ ጌታን የተናገረው መንገድ ብቸኛ መንገድ እንደሆነ የተጻፈውን የካድከው ኢየሱስን ስለምትጠላ ነው። እኛ እኮ ያልተጻፈውን እንዴት እንቀበል ነው እያልን ያለው። መጽሐፍ ቅዱስ ውስጥ የሌለውን ሐዋርያት ያላስተማሩትን ትምህርት ቤተክርስቲያኔ ግን ዛሬ አለኝ የምትለው የምትመካበት ትምህርት አጋንንታዊ ትምህርት ሆኖ ነው ያገኘው። የእግዚአብሔር ሐሳብ የሌለበት ትምህርት ማለት ነው። ይኸው በደስታ ማለት አንድ ኦርቶዶክሳዊ ማርያም ታማልዳለች የሚል ብሎ የሚያምን አንድ ኦርቶዶክሳዊ ካለ እንቀበላለን። ቤካዬ የሆነ አንድ ሰው አሁን እብዶችን ሰብስቦ ኢንተርቪው ያደርጋል ምናምን ብሎ እንትና ሲያወራበት ነበርና ማርያም አታማልድም ያለ የሰሞኑን እብድ አለ እንዴ? ቪዲዮ አላችሁ? ማርያም አታማልድም ያለ ማለት ማስረጃ የለኝም መጽሐፍ ቅዱስ ውስጥ አልተጻፈም ያላል።
እሺ አለው አይደል? እሰማለሁ ጋይስ አለው አለ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እሺ ነው። እሺ እሺ መቼም ኦርቶዶክስ በማርያም ጉዳይ ላይ እውነት ሆነ አታውቅም። እውነት ሆነ አታውቅም በማርያም ጉዳይ ላይ። እሺ እሱን ቪዲዮ እስቲ ካገኛችሁት እስቲ ቤተክርስቲያን መጽሐፍ ቅዱስ ላይ ያው እንደውም እሺ ቴንክ ዩ ጋይስ ያው ማርያም ታማልዳለች ተብሎ አልተጻፈም። መጽሐፍ ቅዱስ ላይ ማርያም ታማልዳለች ተብሎ አልተጻፈም። ያው መጽሐፍ ቅዱስ ላይ ማርያም ታማልዳለች ተብሎ አልተጻፈም። እሺ ነው ያው አልተጻፈም። እሱ ብቻ አይደለም፣ ሌሎችም ቤተክርስቲያኒቷን ጠንቅቀው የሚያውቁ አገልጋዮችም የሚናገሩት ይሄ ነው። ማርያም ታማልዳለች ተብሎ የተጻፈ መጽሐፍ ቅዱሳዊ ማስረጃ የለም። ወገኖች ያማልዳል ግን የተባለ ሰው የምታውቁት አለ? ያማልዳል የተባለ አካል አለ መጽሐፍ ቅዱስ ላይ የተጻፈ? ኦኬ የተጻፈ ያማልዳል የተባለ አለ የምታውቁት? እገሌ ያማልዳል የተባለ የተጻፈለት የተመሰከረለት የእግዚአብሔር ቃል ያወራው ሐዋርያቶች የመሰከሩለት አለ? መጽሐፍ ቅዱስ ላይ በአብ ቀኝ ሆኖ አሁን ስለኛ የሚማልድ የተባለው ኢየሱስ ግን አለ። ማርያም አልተጻፈላትም። ሐዋርያቶች ለራሳቸው እናማልዳለን ብለው አልተናገሩም። ጳውሎስ እኔ ከሞትኩ በኋላ እኔ ስለእናንተ አማላጅ ነኝ፣ ወደ እኔ ጸልዩ አላለም። ቴንክ ዩ ፍቅር ግምት አድርገው። እሺ ዲሊቨሪ ነው። ቴንክ ዩ ጋይስ። እሺ አመሰግናለሁ። ቴንክ ዩ። እሺ ቴንክ ዩ። እሺ እንግዲህ እሺ ቴንክ ዩ። እሺ እናቴ አመሰግናለሁ። ያው ጠይቃለሁ። Thank you for your point. Thank you. Love you. እሺ ሌላ ኦርቶዶክስ ካለ እንቀበላለን። ሌላ ኦርቶዶክስ ካለ ማርያምማ በፍጹም ታማልዳለች ቤተክርስቲያናችን አልዋሸችንም የሚል ሰው ካለ የማርያም ምልጃ መጽሐፍ ቅዱሳዊ ነው የሚል ኦርቶዶክሳዊ ካለ ገባ በል። መጽሐፉ የሚያውቀው አንድ አማላጅ ነው፣ ኢየሱስ ይባላል። ብራዘር መጽሐፉ የሚያውቀው አንድ ጠበቃ ነው፣ ኢየሱስ ይባላል። መጽሐፉ የሚያውቀው አንድ መካከለኛ ነው፣ ኢየሱስ ይባላል። እንዳንሳሳት እኮ ነው። ባይዘው በቁጥር አንድ ነው የሚለው በስም ነግሮናል። ሰው በስም ተነግሮት በቁጥር ተነግሮት እንዴት ይሳሳታል? በእግዚአብሔርና በሰው መካከል ያለ መካከለኛ አንድ ነው፣ እርሱም ተብሎ ስሙ ሁላ ተጠቅሷል። የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ሌላ የለም ብራዘር፣ የለም። በሰማይ ቁጭ ብላ በሰውና በእግዚአብሔር መካከል መካከለኛ የለችም። አየህ እግዚአብሔር እንዴት እንደሚወደን
አንድ ነው ቢል ኖሮ የዘመኑ ኦርቶዶክስ ይህን ጥቅስ ጠቅሶ ማርያም ናት ይለን ነበር። እቿት በእግዚአብሔርና በሰው መካከል ያለች መካከለኛ ማርያም ናት እያለ ይጠቅስልን ነበር። ህዝቡን ወደ ሲኦል ያመራ ነበር። እግዚአብሔር ግን ቸር አባት ነው። ሲጠነቀቅልን ምን አለ? አንድ ነው። ቀጥሎስ በስም እንኳን እንዳትሳሳት ማን አለ? ያ አንድ የተባለው እንዳትሳሳት ስሙ ኢየሱስ ነው፣ ሌላ አይደለም መካከለኛ። ክብር ለአምላካችን ለእግዚአብሔር። በሰማይ ቁጭ ብሎ የአንተን ጸሎትና ልመና የሚቀበል ማንም የለም ከእግዚአብሔር ውጪ ማንም የለም። ይህን የሚመሰክር እግዚአብሔር ቃል። እሺ እኔ ኦርቶዶክሳዊ ነኝ፣ ማስረጃ አለኝ፣ ማርያምማ ታማልደናለች የሚል ኦርቶዶክሳዊ ካለ በደስታ አለዛ ትውልዴ ተስፋ አንቁረጥ። ይሄው ነው ትምህርቱ። ቅዱስ ላይ ማርያም ታማልዳለች ተብሏል። መሰረተ ክርስቶስ ቤተክርስቲያን ይሄው ቤተክርስቲያን ያልተጻፈ ነው የምታሳምን ቃል ውስጥ የሌለውን ትምህርት ሐሳቡ እንኳን የለም ብራዝ በእግዚአብሔር ቃል ውስጥ በሰማይ ሆና አንተን ጸሎት ልመናን እየተቀበለች የምታማልድ ማርያም የለችም። ወደሷ የምትጸልየው ጸሎት ማርያም አትሰማውም። አም ሶሪ ብራዘር አትሰማውም። አላወክም እንጂ በተጨነክ ጊዜ ማርያም ብለህ ብትጸልይም እግዚአብሔር ያንተን ስህተት ተመልክቶ እንደ አባት ራርቶልህ ነው የረዳ። ማርያም የለችማ። አየህ እኔ አባት ነኝ፣ ልጆች አሉኝ። ልጆቼ በሚጨነቁበት ሰዓት ላይ ጩኸታቸው የተሳሳተ ቢሆንም ሄጄ እረዳቸዋለሁ። አሁን እኔን እኮ አይደለም የጠሩኝ፣ ሌላ ሰው ይሆናል የጠሩት፣ ግን እኔ አባት ነኝ ብራዘር። ሄጄ ግን ማረጋቸዋለሁ፣ አግዛቸዋለሁ። ለምን? አባት ነኝ። እግዚአብሔር እኮ እንደ ሰው አይደለም። አየህ፣ እንደ ሰው አይደለም። ዳቦ ጠይቀኸው ድንጋይ አይሰጥህም። እሱ ቸር አባት ነው። አላወቅከውም፣ አልተረዳከውም፣ ግን ተቸግረሃል፣ ጨንቆሃል። አንተ ማርያም እያልክ የማትሰማ ጋር ስትጮህ እግዚአብሔር ግን አዝኖልህ ደርሶልሃል። እግዚአብሔር ምን አዝኖልህ ነው የደረሰልህ። ማርያም ሰምተህ አይደለም፣ እግዚአብሔር እራርቶልህ ነው ወላጄ። እግዚአብሔር አሳዝነኸው ነው። አላየኸውም እኮ አልተረዳኸውም እኮ። አንተ ባታየውም አንተ ባታውቀውም ግን የረዳህ ያገዘህ ግን እግዚአብሔር። አየህ፣ ብዙ ሰው እንደዚህ ነው የሆነበት። ባይዘው በህይወት ውስጥ ተጨንቆ የማይሰሙት ማለት መፈጠርህን እንኳን የማያውቁ አይደለም ሊረዱ ሊያግዙ ቀርቶ ማርያም አንተ መፈጠርህን በስምህ አታውቅም። የት እንዳለ የት እንደምትኖር አታውቅም፣ አትሰማህም። ብራዘር የት እንዳለ አታውቅም። የፀጉርህን ቁጥር እንኳን የሚያውቅ ጌታ፣ ያለሱ ፈቃድ አንዲት ነገር በአንተ ህይወት የማይከናወን አምላክ፣ ያልተፈጠሩ ቀናቶችን ጠንቅቆ የሚያውቅ እግዚአብሔር፣ የፍጥረት ሁሉ መጋቢ እግዚአብሔር። ይሄ አምላካችን ለአንተ አይደለም በሜዳ ላይ ላሉ እንስሳቶች የሚጨነቅ፣ ስለ እጽዋት የሚጨነቅ፣ የሜዳ አበቦችን የሚያስጌጥ፣ እንስሳቶችን የሚመግብ ጌታ፣ የሰማይ አዋፎችን ሳይጠይቁት ብራዘር የሚያበላ የፍጥረት ሁሉ መጋቢ የሆነ እግዚአብሔር አንተን በአምሳሉ በመልኩ ፈጥሮ
ብራዘር ባታቀውም ባትረዳውም ካንተ እሱ ስላረገልህ ስለረዳ ስላገዘ ስለ ውለታው ምላሽ ባትሰጠውም እግዚአብሔር ግን ይወዳል። እግዚአብሔር ግን ይረዳል። አንተ የለመንከው የማይሰሙህን ነው፣ የማይረዱህን ነው። እግዚአብሔር ግን ያንተን ሞት አይቶ እግዚአብሔር ከሞት አፋፍ ላይ ታድገዋል። እግዚአብሔር ረድቷል፣ አግዟል። አንተን ያላወቅከው እግዚአብሔር ግን አንተን ያውቃል። አንተን ያልተገነዘብከው እግዚአብሔር ግን ያንተን ሁኔታ ይገነዘባል። አንተ ማርያም ማርያም እያልክ ስትጮህ እግዚአብሔር ግን ደርሶ ከዛ ከጨለማ አስመልጦሃል፣ አድኖሃል። ለምን? እሱ የፍቅር ጌታ ሩህሩህ አባት፣ አንተ ባታውቀውም አባት ስለሆነ ለፍጥረት ሁሉ ታድገዋል፣ ጠብቆሃል። ችግሩ እሱ ነው። ዛሬም ብዙ ኦርቶዶክሳውያን እግዚአብሔር በረዳቸው እግዚአብሔር ባገዛቸው አቅም በሆነላቸው ቀናቶች ላይ ቆመው ቀኑን እኮ ብራዘር ማርያም ብለህ የሰጠው እኮ አንተ ነህ። ማርያም በዚህ በ21 ላይ ማርያም የምትባል የምትነግስ በሰማይ የተቀመጠች ንግስት የለችም። በ16 የሚባል ብራዘር ከ1 እስከ 30 የሚነግሰው በ1 እስከ 30 በዚች ዓለም ላይ የበላይ ሆኖ የሚያስተዳድረው ቅዱስ የሰራዊት ጌታ እግዚአብሔር ነው። ወንድም ዓለም ቅዱስ የሰራዊት ጌታ እግዚአብሔር ነው። እግዚአብሔር በተራ አይደለም፣ ተጋግዘው አይደለም ከሰው ጋር የሚያስተዳድረው፣ ከመላእክት ጋር የሚያስተዳድረው። ወዳጄ በሰባት እየተነሳ የሚሰራ በ8ና በ9 የሚያርፍ ከዛ ደግሞ በ27 ተነስቶ ድጋሚ ምድርን የሚያስተዳድር ሰዎችን የሚረዳ አምላክ እግዚአብሔር በሰማይ የለም። የለም ብራዘር ወዳጄ የለም። በሰማይ ሼር ካምፓኒ የለም። በሰማይ ያለው አንድ ልዑል ነው። አንድ ጌታ ነው ያለው። አንድ ንጉስ ነው ያለው። አንድ አስተዳዳሪ ነው ያለው። አንድ ፈጣሪ ነው ያለው። አንድ አባት ነው ያለው። ብራዘር ላይዋጥልህ ይችላል፣ ግን የእግዚአብሔር ቃል በግልጽ የሚናገረው አንድ እግዚአብሔር ነው ያለው። አንድ ገዢ ነው ያለው። አንድ ጌታ ነው ያለው። ሌላ የለም። እግዚአብሔር ተረኛ የሚሆንበት ቀን የለው። አየህ፣ በዛን ቀን በ21 ቀን የምትረዳ እግዚአብሔር የሚያርፍ የለም ብራዘር። በ21 የምትሰማ ማርያም የለችም። እንኳን አይደለም በሰማይ ሄዳ በምድር ሆና እንኳን ሰዎች ወደሷ አይጸልዩም ነበር። በምድር ሆና እንኳን ጸሎትና ልመናን አልተቀበለችም ማርያም። አም ሶሪ ብራዘር። ይሄ ጥላቻ ነው? በፍጹም ጥላቻ አይደለም። ጥላቻ አይደለም፣ እውነታው ነው ብራዘር። ከእውነታው ጋር ነው መስማማት ያለባችሁ። በምድር ሆና እንኳን ሰዎች ወደሷ አልጸለዩም። እርጂን አግዥን ብለው ወደ ማርያም አልተማጸኑም። ጸሎትን አላቀረቡም። ልመናን አላቀረቡም። ወንድም አለ ለሷን የረዳ ጌታ ነው ዛሬ አንተንም ይረዳ። አየህ፣ ልክ እንዳንተ ማርያም ተቸግራ፣ ማርያም ግራ ገብቷት፣ ማርያም ጨንቋት ግን ታውቃለች። ያውም ከባድ ጭንቀት፣ በጣም ከባድ ጭንቀት። የ12 ዓመት ልጅ ምንም የማያውቅ አንድ ፍሬ ልጅ ሰዎች በተሰበሰቡበት መሃል ከክብረ በዓል ሲመለሱ ጥላው ተመልሳለች። አየህ፣ ለእናት ይሄ በጣም ሶ ፔንፉል ነው። አንድ የ12 ዓመት ልጅ እንዳሁኑ አይደለም ጊዜው። ስልክ የለ፣ ጂፒኤስ የለ የምትገጥምበት፣ የት እንዳለ አውቀህ እንኳን የምትረጋጋበት፣ በፖሊስ ደውላ አታስፈልገው። የጭንቅ ቀናቶችን 3 ቀን ሙሉ ማርያም አሳልፋለች። ታዲያ ማንን ነው ማርያም የረዳት? እግዚአብሔር። ያገዛት ማን ነው? እግዚአብሔር። ጭንቀቷን 3 ቀን ሙሉ
ያ ሁሉ ጭንቀት በጣም ነው የሚገርመኝ። ለራሷ ያልደረሰች እኮ ናት ማርያም ወዳጄ። እንደ እናት ተፈትናለች ማርያም፣ እንደ እናት ተጨንቃለች። በዚህ ጭንቀት ውስጥ ግን አልፋ ጌታን አግኝታለች። ከ3 ቀን በኋላ የራሷን ጭንቀት 3 ቀን ሙሉ ያውን በትራይ ኤንድ ኢረር ነው ያገኘችው። በፍለጋ ዘመዶች ጋር ይሆናል ብላ ሄዳ ዘመዶች ጋር ፈልጋለች። ያንተንም አሁን በሰማይ ሆና እንዴት ልታውቀው እንደምትችል መገመት ትችላለህ። ለራሷ ጭንቀትና ለራሷ ችግር እንኳን ማርያም ለመድረስ መከራዋን አይታለች 3 ቀን ሙሉ። እሱንም በትራይ ኤንድ ኢረር ነው ያገኘችው። አንተ ዛሬ ባለህበት ቦታ ላይ ያንተን ጭንቀትና ሐዘን ልትረዳ የምትችል ማርያም በሰማይ የለችም ብራዘር። በሰማይ ሆና ያንተን ጭንቀትና ሐዘን የምትጋራ ማርያም የለችም። አም ሶሪ። ይሄ እኮ ማርያምን መናቅ አይደለም። ማርያምን ዲስሪስፔክት ማድረግ ነው አይደለም፣ በጭራሽ አይደለም። እውነታው ነው። ለምን? እንደኔና እንዳንተ ማርያም ሰው ናት። እንደኔና እንዳንተ ማርያም አየህ ውስንነት አላት። በሁሉ ስፍራ ላይ አትገኝም። ሁሉን አታቅም። ሁሉን አትሰማም። በሁሉ ስፍራ ላይ የተደረገውን ነገር አታቅም። ማርያም በአንድ ስፍራ ላይ ካለች በሌላ ቦታ የለችም። መናቅ ነው አይደለም፣ የሰው ማንነት ነው። ፍጡር ነን ብራዘር፣ ተፈጣሪ ነን። አምላክ ነው በሁሉ ስፍራ ላይ የሚገኘው። ሁሉን የሚያውቀው ሁሉን የሚሰማው እግዚአብሔር ነው። የእግዚአብሔር ማንነት ነው። ፈጣሪ አይደለችም ማርያም። ኦርቶዶክስ ውስጥ ግን ፈጣሪ እንደሆነች እንድናስብ እያደረጉን ነው። ከፍጡራን በላይ ከፈጣሪ በታች ጸሎት የምትሰማ የምትረዳ የምታግዝ በሰማይ አሁን ቁጭ ብላ የምትከራከር እንዲህ አይነት ማርያም በእግዚአብሔር ቃል ውስጥ የለችም ብራዘር። ይቅርታ ወዳጄ፣ የለችም እንደዚህ አይነት ማርያም። ያለች ዳኒ ተሳስተሃል። ኦርቶዶክስ እኮ መልስ አላት። እኛ መልስ አለን የምትሉ ኦርቶዶክሳውያን ይኸው ግቡ። አንዲት መልስ ግን የላችሁም። ካላችሁ በደስታ ትውልዱን ወደ ሲኦል እየመራችሁ ነው ያላችሁ። በሰማይ ሆኖ ስለናንተ እያንዳንዳችሁ ነገራችሁን እያየ እየሰማ እያደመጠ በቸገራችሁ ጊዜ እየረዳችሁ እያሻገራችሁ በክፉ ቀናቶቻችሁ ላይ በጎነቱን እያሳየ በጠላታችሁ ፊት ራሳችሁን በዘይት እየቀባ በፊታችሁ ገበታን እያዘጋጀ በሞት ጥላ መካከል እንኳን ስትሄዱ እግዚአብሔር እየረዳችሁ እያገዛችሁ ተሻግራችኋል። ይሄ እግዚአብሔርን ልታመሰግኑት ነው የሚገባው። ቤተክርስቲያን ግን ፍጡር አመስጋኝ አድርጋችኋል አይደል? በ21 ከሚገርም አደጋ ዳንኩኝ እኮ የሚል ሰው እኮ አለ። ማን አዳነ ስትለው ማርያም እኮ ናት ያዳነችኝ የሚል ሰው አለ። አያሳዝንም? በ21 በ16 ኪዳነ ምሕረት አንዳንድ መኪና ላይ ያያችሁ የኪዳነ ምሕረት ስጦታ ይላል። ወየኔ ፍቅር በቃኝ ነው። እሺ እበላለሁ። አዘጋጀሽ ነኝ። ቴንክ ዩ ኒኮልስ። በ16 ላይ በ16 መኪና ሲያገኝ የኪዳነ ምሕረት የ16 ስጦታ የሚል አላያችሁም? አንዳንድ መኪኖች ላይ በጀርባ አላጋጠማችሁም? እኔ ብዙ ጊዜ ያጋጥመኝ። ወይ የ19 ስጦታ ይላል። የተጫዋች ስም አይደለም ባይዘው የተጫዋች ምናምን ስም ሆኖ አይደል። በ16 ላይ ኪዳነ ምሕረት ናት። የኪዳነ ምሕረት ስጦታ ማለት ነው።
ዋው ቴንክ ዩ ነው ፍቅር። የማን ስጦታ? የኪዳነ መስጦታ በ19 ገብርኤል የገብርኤል ስጦታ ነው። እሺ ተስፋ ማርያም ሰላም፣ እንዴት ነው እንደማለ አለን። እንዴት ነህ? ሁላችሁ እንዴት ናችሁ? ጌታ ይባረክ። ሁሉ ሰላም፣ ሁሉ እንዴት ናችሁ? ሁላችሁ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ሰላም። ትንሽ ላዳምጥና ትንሽ አዳምጬ ታስገባኛለህ? እሺ ከየት ቤተ እምነት ነው እንዳስገባ? ኦርቶዶክስ። እሺ እንኳን ደህና መጣ። እሺ እንኳን ደህና መጣ። እሺ እና አሁን ትውልዱን ምን አድርገዋለች ቤተክርስቲያኒቷ? ፍጡር አመስጋኝ ፍጡር አመስጋኝ ልጅ ቢያገኝ ስጦታ ማለት ልጅ ፈልገው ሚውት አርጋሽ ሐሳብ ካለ ወይ ልቀበል። ተስፋ ማርያም ታማልዳለች ብለህ ታምናለህ? ታማልዳለች። ለምሳሌ ማርያም ጠብቃ ታውቃለች? ታማልዳለች። እሺ ለምሳሌ አሁን ማርያም ምን ሰጥታ ታውቃለች? ትልቅ ስጦታ። አይ ያማለደችበትን መረጃውን ልናገርና ከዛ አንተ ሐሳብ ስጥበት። እኔ ግን ታማልዳለች። የምታማልድበት ግን መጽሐፍ ቅዱሳዊ ማስረጃ ስላለ ነው። አሁን አንተ ከዚህ በፊት አሁን ላለን ክርስቲያኖች ማርያም ማማላጅ እንደሆነች የሚናገር ክፍል አለ። ዮሐንስ ወንጌል ምዕራፍ 2 በቃና ዘገሊላ አማልዳለች። ምን አድርጋ አማልዳለች? ውሃውን ወደ ወይን ጠጅ አስቀይራ። ውሃው ወደ ወይን ጠጅ ተቀይሮ ማለት ይሄ የተደረገው አሁን የሰርጉ ባለቤት ዶኪማስ አለቀበት የወይን ጠጅ። ከዛ ሄዶ አማልጅኝ ልጅሽን ለምኝልኝ ብሎ አልነገራትም፣ ስላልተጻፈ ቃሉ ማለት ነው። ስለዚህ እናቱ ልጇ ጋር ሄዳ ልጄ ሆይ የወይን ጠጅ እኮ የላቸውም አልቆባቸዋል አለችው። ይሄ ልመና ነው። ምልጃ ማለት ልመና የሚቀርብ ነው ምልጃ ማለት። ስለዚህ ልመና ነው። አቀረበች፣ ልጇ ጋር አመለከተች ማለት ነው። ማመልከቻ አስገባች። ስለዚህ አንቺ ሴት ከአንቺ ጋራ ምን አለኝ አላት። ምን ገዶኝ? ላላደርግልሽ ላልፈጽምልሽ ያልሽኝን ነገር ላላደርግ ምን የሚገደኝ ነገር አለ ነው። በእስራኤላውያን ዘንድ በሌላም ጊዜ አልደረሰም። ስለዚህ ስለ ብዙ ነገር ነበረ የተናገረው ክርስቶስ። ጊዜ አልደረሰም። ስለሚሰቀለው የወይን ጠጅ አልቆባቸዋል ደሙን ስለሚሰጥ ያ ነው ምሳሌው። ስለ ብዙ ነገር ነው። ስለዚህ ጊዜ ግን አልደረሰም። የሚሰቀልበት ዓለምን የሚያድንበት ጊዜው ገና ነበር። እውነት ነው እሱ። ስለዚህ የወይን ጠጅ እኮ የላቸውም የሚጠጡ ስትለው፣ ስለዚህ ሄደች ቀጥታ ማለት ነው ወደ አሽከሮቹ ጋር ሄዳ ምን አለች? ልጄ የሚላችሁን አድርጉ፣ ልጄ የሚላችሁን አድርጉ። ትእዛዝ ነው። ቆይ ይሄ ትእዛዝ ነው። ሁለቱንም በላለሁ። እሺ ይሄ ትእዛዝ ነው። በቀጥታ ትእዛዝ ነው ያስተላለፈችው። አንዴ ጋይስ፣ እሺ ጨርሳ አስጨርሰኛ። አይ ትጨርሳለህ። ቆይ አንዴ እዚህ የሚፈትን ነገር አስጨርሰኝ እስኪ። ቆይ እኮ ትጨርሳለህ። አንተ ነው የምትጨርሰው። ወይ እሺ እኮ ልጨርስ። ምን ችግር አለው? አንዴ ትጨርሳለህ ብራዘር። አንዴ ስማኝ። እሺ እዚህ እየተፈተንኩኝ ስለሆነ ነው። እና ቤካ እያለ በምግብ እየፈተኑኝ ነው። እና እሰማቸዋለኝ። አንድ 5 ደቂቃ እመለሳለሁ። እሺ ተስፋ እኮ እኔ ልናገር። እሺ አንድ ያስጨርሰኝና ከዛ አንተ ትቀጥላለህ። ችግር የለም። ይቺ አሁን የጀመርኳትን ቃል ብቻ ልናገር። እሺ ችግር የለም። በቃ ፈቀድ። ስለዚህ አሁን ቀጥታ ሄደችው ከልጇ ጋር ወደ ሰራተኞቹ ሄደችው። ምን አለች? ሄዳ ልጅ የሚላችሁን አድርጉ፣ ትእዛዝ ነው ይሄ፣ የሚላችሁን አድርጉ ብላ ለሰራተኞቹ ትእዛዝ ሰጠች። ይሄ የተጻፈ ቃል ነው፣ መጽሐፍ ቅዱሳዊ የተጻፈ ቃል ነው። ስለዚህ የሚላችሁን አድርጉ ብላ ትእዛዝ እስከሰጠች ድረስ
ዳኒ ይመለሳል ብሏልና እስከዛ ትንሽ ታፕታፕ ኮፒ ሊንክ ሼር እናድርግ ከፋሚሊ ጋር ያው ትንሽ ልብላለ እኮ ስላልበላ የእሱ ተከታዮች በሙሉናይ አንዴ ቆይ ትታገስ ጌታ ይባርክህ አንዴ ትዕግስትን አድርግ አንዴ ከተባርክ ትንሽ ጠብቅ ትጨርሳለህ ከሱ ጋር ጀምረሃል ትጨርሳለህ ግን አንዴ ታገስ እስከሚመጣ ሊበላ ነው በቃ በቀላል አማርኛ ርቦታል ተባረክ እና እስከዛ ታፕታፕ ኮፒ ሊንክ ሼር እናድርግ እንደኛ ሰው ነው ስለዚህ መብላት መጠጣት አለበት ጌታ ይባረክ እሺ ሰንዬ ነይ ግቢ ነይና ታፕታፕ ኮፒ ሊንክ ሼር እናድርግ ጊፍት መስጠት የምንችልም ጊፍት እንስጥ ተባረኩ ቤቱን ሳፖርት እናድርግ በምንችለው መንገድ ሰንዬ ሞዲተሮች ቢያስገቡሽ ግቢና ነይ ተባረኪ ጸጋብዛልሽ ሞዲተሮች ሰኔን ብታስገቧት ምናልባት በቃ ተባረኪ ቀጥ የጸጋ ይብዛልሽ ተባረኪ አሜን ስቃሉኝ እያልኩ ነበር ተባረኩ ቅዱሳን ሰላም ብያለሁ ቤካ ቴዳ ሚልካ ሶልዬ ሁላችሁም እዚህ ያላችሁ ታችም ያላችሁ ጸጋ ይብዛላችሁ በጣም ትንሽ ስልክ ላይ ነበርኩ እኔ እንኳን አልሰማውም በምን ያወራችሁ እንደነበር ኤኒዌይስ ትንሽ ከፍ እናድርገው ወገኖች ዳኒ የሚያመሽ ይመስለኛል ትንሽ እና ስለዚህ ትንሽ ከፍ እናድርገው ኮፒ ሊንኩን ተባረኩ ጸጋ ይብዛላችሁ በቅንነት እያገለገላችሁ ያላችሁ የአባቴ ብሩካን እግዚአብሔር ይባርካችሁ እግዚአብሔር ጸጋውን አብዝቶልናል በማለዳ ደስ የሚል የጸሎት መንፈስ ነበር በጣም እኔ ደስ ብሎኝ ነው ያለ ዛሬ ደግሞ የደስታ ቀን ስለሆነ ቤታችን በጣም ደስ ብሎናል ቤታችንም ያንዳንዳችሁ ደግሞ እግዚአብሔር ይህንን ደስታ በእውነት ያካፍላችሁ በጌታ ደስ ይበላችሁ ለነገሩ በጌታ በነገር ሁሉ እግዚአብሔር መልካም ነው በሚሆነው ነገር ሁሉና ደስ የሚል የጸሎት ቀን ነበረን አሁን ደግሞ ዳንዬ ይቀጥላል ቴዳም አለ ቤካም አለ ሌሎችም ይመጣሉ ትንሽ እናገልግል ተባረኩ ጸጋ ይብዛላችሁ በተለይ ሜምበር መሆን የምትችሉ በጣም ይጠቅማል ሜምበር መሆን እስኪ ኮይን ያላችሁ ሜምበር ሁኑ ጊፍት መስጠት የምትችሉ ዳኒ ሳይመጣ አንድ 20K አስገብተን እንስተውሽ ተባረኩ ሜምበር መሆን የምትችሉ ኮይን ያላችሁ ሜምበር ሁኑ ጸጋና ሰላም ይብዛላችሁ ተባረኩ ቴዲና አስወረደው መሰለኝ ተባረኩ እጅግ አድርጌ ነው የምወዳችሁ ስለታዛዥነታችሁ እግዚአብሔር ጸጋውን ያብዛላችሁ ጌታ ይባርካችሁ ሰንዬ ተባረኪ ጸጋ ይብዛልሽ ተባረኪ ሸር በማድረግ እናገልግል ስቶሪ ላይ በሸር በማድረግ ደግሞ እንዲሁ ለ60 ከዛ ደግሞ በአልፋቤት 15 ሰው ያደረግን እንደዚህ ሸር እናድርግ ተባረኩ በቃ ምንም ማድረግ አይቻልም ይሄ ነው እንግዲህ የፕላትፎርሙ አካሄድ እንደዚህ ስለሆነ እናገለግላለን ተባረኪ ሰንዬ ጸጋ ይብዛልሽ አጣራለውሽ ታራለ በቃ ስም ልጣራና 20K ያስገብተን ለዳኒ እንስጣው ተባረኩ ጸጋ ይብዛላችሁ እህቶች ወንድሞች በቅንነት ያገለገላችሁ ያላችሁ ሶልዬ ጸጋ ይብዛልሽ ፈንቴ ወይኒ ተባረኪ ፈንቴ ተባረክ በጣም ሸር ያደረክ ነው እግዚአብሔር ወጥመድ ተሰበረ እድላዊት አሜን እኛም አመለጥን ሰይ ያመለጥን ሰዎች ነን ከጨለማው እግዚአብሔር የታደገን ሰውነን እግዚአብሔርን እጅግ አድርገን እናመሰግናለን ጌታ ይባረክ የነበርንበትን ቦታ ምናቀ ሰዎች ነን ከምን አይነት የድቅድቅ ጨለማ ህይወት እንዳወጣን እግዚአብሔር ሁላችንም እናቃለን ስለዚህ እግዚአብሔር ይባረክ ደግሞ በዚህ ጨለማ ህይወት ያሉትን ወገኖቻችንን እግዚአብሔር እንዲረዳ ሼርና ኮፒ ሊንክ በማድረግ እናድርስ ይምጡ ይስሙ ወንጌልን ይስሙ መነጋገር የሚፈልግ ይነጋገር መማማር የሚፈልግ ይማማሩ ይምጡ ስለዚህ እኛ ደግሞ ድነታችን ይዘን ዝም አንልም ያወቅነውን
ለሌሎች ማሳወቅ የዳንበትን ይህን መንገድ ደግሞ ለሌሎች ማሳወቅ ግድ ይለናል። ክርስቲያን እንደዛ ነው። ሌላው ቤተ እምነት ባይዘወይ በአይሁድ እምነት ሌላውን እንደዚህ ሰብከህ ምናምን ወደ አይሁድ ማምጣት አትችልም። ለምን? ከዘር ጋር ነው የሚያዝ ብለው ስለሚያስቡ። ነገር ግን እግዚአብሔር ግን ምንድነው ያለው? እናንተ ለአሕዛብ ካህን አድርጌያቸዋለሁ ብሏቸዋል እስራኤሎች። ይህን ክህነት ደግሞ እስራኤል አልተጠቀመችም። ስለዚህ ነው ክህነቷ ከእስራኤል የተወሰደባት። በዚህ አጋጣሚ ልነግራችሁ ፈልጋለሁ። እኛ ደግሞ ካህኖች ነን በአዲስ ኪዳን። ክብር ሁሉ ለኢየሱስ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። የጌታ አሰራር ልዩ ልዩ ነው። እንግዲህ እግዚአብሔር ይህን ከፈቀደ እኛ አሜን ብለን መቀበል ነው። ክብር ሁሉ ለኢየሱስ ይሁን። ኤልያስ ተባረክ፣ ጸጋ ይብዛልህ። ካህኖች ነን፣ የአዲስ ኪዳን ካህኖች ነን። እህቴ አንቺ ካህን ነሽ፣ ወንድሜ አንተ ካህን ነን። ሳስበው ግን ምን አሰብክ? አንዱ አለም ተባረክ፣ ትጂዬ ተባረኪ። 9K ገብቷል። በቃ ከፍ እናድርገው። ጸጋ ይብዛላችሁ። ሙሉ አበባ ተባረኪ። እግዚአብሔር ይባርክሽ። ሸር እያደረግሽ ነው አበባዬ። ተባረኪ ጻዬ። አሜን። አሜን። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር የመረጠን ህዝቦች ነን። እግዚአብሔር ስለመረጠን በልጁ በክርስቶስ ኢየሱስ ስለታረቀን እግዚአብሔርን እጅግ አድርገን እናመሰግናለን። ፈንቱ ሻሎም ብያለሁ። ፍትፍቴ ሻሎም። እግዚአብሔር ይባርካችሁ። ጊፍት እየሰጣችሁ ሼር እያደረጋችሁ ያላችሁ ቅዱሳን ማን ነው ሳብስክራይብ ያደረገ አንድ ሰው አለ? እግዚአብሔር ይባርክ። እጅግ አድርገን እናመሰግናለን። ተባረኩ። ዳንዬ እስኪመጣ ድረስ 20K እናስገባው። ሪጋት ተባረኪ እህትነት፣ ጸጋ ይብዛልሽ። ናይስ። አሁን 10K ልንገባ ነው። 9K ነው። 9.2 ነው። አንዱ አለም ተባረክ። አንዱ አለም ፋንቱ ተባረክ። ጊፍት በመስጠት እያገለገልክ ያለህ ወንድምነ ቤቱን ሳፖርት እያደረክ ነው። እግዚአብሔር ይባርክ። ሂሩትዬ ተባረኪ። ሚልካ ሸር እያደረግሽ ነው። ሂሩት ጸጋ ይብዛልሽ። ሂሩትዬ እግዚአብሔር ይባርካችሁ እህቶች ወንድሞች። እሺ ትጂዬ በጣም ነው እኔ የምወድሽ። እግዚአብሔር ይባረክ። እንደናንተ አይነት እህት ወንድሞች እግዚአብሔር ስለሰጠኝ ጌታን እጅግ አድርጌ አመሰግናለሁ። በእውነት ከእናቴ ልጆች በላይ በጣም ለካ የክርስቶስ ደም አንድ ያደረገንን በቃ ከእናት ከአባቴ ልጆች በላይ ከእናንተ ጋር ነው ለዘላለም ከክርስቶስ ጋር ምን ሆነው በአዲሲቱ ኢየሩሳሌም። ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። በጣም የዘላለም እህት የምትለኝ እህት አለች ሩት እና የዘላለም እህትና ወንድም ነን በቃ። ስለዚህ ተስማምተን ብናጠፋም እየተመካከርን እየተነጋገርን ጌታ ኢየሱስ እስኪመጣ ድረስ እንደዚሁ እንጠብቀዋለን። ክብር ሁሉ ለኢየሱስ ይሁን። የዘላለም እህትና ወንድም ያደረገን ይሄ የክርስቶስ ደም ነውና ክብር ሁሉ ለኢየሱስ ይሁን። እጅግ አድርጌ አምላኬን አመሰግናለሁ። የጥሉን ግድግዳ የሰበረ በአሕዛብና በአይሁድ መካከል ምንም አይነት ጥል የለም። ክርስቶስ ኢየሱስ ከእግዚአብሔር ጋር ብቻ አይደለም ያስታረቀን፣ ሕዝብንና ሕዝብን ያስታረቀ አንድ ጌታ አለን። ክብር ለኢየሱስ ይሁን። እግዚአብሔር ያለ ማንም የለም። እውነት ነው። ሸር እያደረክ ነው ወንድሜ ወይም እህቴ። ጸጋ ይብዛልሽ። የጥሉን ግድግዳ አፍርሶ አንድ ያደረገን የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ስሙ ይባረክ። እሱን ብቻ እንሰብከዋለን። እሱን ብቻ ስለሱ ብቻ እንዘምራለን። ስለሱ ብቻ እንናገራለን። ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን። አንድ አምላክ ለሆነው ለእግዚአብሔር አብ ወልድ መንፈስ ቅዱስ እጅግ አድርገን አመሰግናለን። ምስጋና ለሱ ይገባል። ጌታ ታላቅ አምላክ ነው። የረዳንን እግዚአብሔር ሁሌ እናመሰግነዋለን። በልጆች የባረከን፣ በብዙ ነገር የባረከን፣ በወንድሞች በእህቶች የባረከን ጌታ ስሙ ይባረክ። እግዚአብሔር በቃ በነገር ሁሉ ዛሬ ምስጋና ቀን ነውና በጣም ጌታን ሳመሰግንበት የዋልኩበት ቀን ነውና አንዳንድ ቀን አሉ በቃ አለ አይደል እንደ ስጋ የምትደክሙበት፣ እንደ ስጋ ደግሞ የምትበረቱበት፣ በመንፈስ የምትበረቱበት አለ። ስጋ ደካማ ነው፣ መንፈስ ግን ብርቱ ነው። ክብር ሁሉ ለኢየሱስ ይሁን። በውስጣችን ያለው የእግዚአብሔር መንፈስ ቅዱስ ስሙ ይባረክ። በድካማችን የሚራራልን አንድ ሊቀ ካህን ስላለን ብንደክምም እንኳን ያበረተናል። ስለዚህ
እሱ እናመልካለን፣ ለሱ ደግሞ እንገዛለን። እግዚአብሔርን እጅግ አድርገን እናመሰግናለን። ፀሐዬ ተባረኪ። ሸር እያደረጋችሁ ያላችሁ ቤኪ አበባ በጣም ሸር እያደረጋችሁ ነው። ቴንኬ ልንገባ ነው። ተባረኩ። ጸጋ ይብዛላችሁ። ናይስ። እንደ እግዚአብሔር ያለ ማንም የለም። ክብር ሁሉ ለኢየሱስ ይሁን። ዳኒ ትንሽ ደቂቃ ውሰድ።